ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ተሰማ ስመጣ ባልጋ ነበረ ተስፋዬም የተሰበረ በእምነትሽ በጸበልሽ ሰው ሆኜ ቆምኩኝ ደድሼ ልናገር ዝናሽን ላውራ ይደነቅ የአምላክሽ ሥራ ተጋድሎሽ የእምነትሽ ጽናት ሆኖኛል የእምነቴ መብራት ታላቅ በሆነው እምነትሽ ታመንኩኝ ካለሽበት ገስግሼ መጣሁኝ እናቴ ክብርሽን አንግሼ ሆንኩኝ እንደ ሕፃን ታድሼ እናቴ ቅድስት አርሴማ ዝናሽ ለዓለም ይማረን ወሳለነ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት የቃል ኪዳን ልጆች የጻድቃን የሰማዕታት ወዳጆች በወደደን ባፈቀረን እስከ ሞት በፈለገን በልዑል እግዚአብሔር ፍጹም በሆነው በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ ወዳለሁ። እንደምን ዋላችሁ? እንደምን ለዚህ ሰዓት አደረሳችሁ? አሜን። ሳይገባን ይገባችኋል ብሎ ኃጢአተኛ በደለኛ ሆነን ሳለን ለዚህ ሰዓት ላደረሰን የአባቶቻችን አምላክ የልዑል እግዚአብሔር ስሙ የተመሰገነ ይሁን። እሱን ጠርተን እናቱን አንተውምና ንጽሕተ ንጹሐን ቅድስተ ቅዱሳን እናታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁን አሜን። ያለ ሐሰት እንዲሁም በስንክሳሩ ላይ ተዘክረው ለሚውሉ ቅዱሳን ሰማዕታት ደናግል መነኮሳያን መታሰቢያ ክብረ በዓል በሰላምና በጤና አደረሰን አደረሳችሁ። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ወይም ቤተሰቦች ሁላችሁንም በድጋሜ በመግቢያው ላይ ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም እንዳልኳችሁ ደግሜ አሁንም ሰላም ልላችሁ እወዳለሁ። ይህንን ገድል ድርሳናት ስንክሳር የምትሰሙ የቅዱሳን ዝክር ተከታታዮች በድጋሜ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይህንን የዕለቱን ወይም የወሩን የዓመቱን ክብረ በዓል ያላቸውን ቅዱሳን ገድላቸውን ድርሳናቸውን አምናችሁ ተማጽናችሁ ጸልያችሁ ተስላችሁ ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከተጠናወታችሁ አጋንንት በቅዱሳን ቃል ኪዳን ትፈታላችሁ። ጌታ በወንጌል ከመረጥኳቸው ጋር ቃል ኪዳን አደረግኩላቸው ይለናልና እኛም ደግሞ እግዚአብሔር ከመረጣቸው ከወደዳቸው ቃል ኪዳን ከገባላቸው ስምህን ለጠራ በስምህ ለተማጸነ እኔ ያደርግለታለሁ ብሎ እግዚአብሔር ቃል ኪዳን ገብቶላቸዋልና እኔና እናንተ ተማጽነን ለምነን ብንጠጣው ቤታችንን ብንረጭ ብንጠመቀው
ጌታ ይፈውሰናልና እግዚአብሔር በቅዱሳኑ ላይ አድሮ ታላላቅ ተአምራትን ያደርግልናልና ይሄንን እንድታረጉ ሁላችሁንም እጠይቃለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መምህራችን እንዴት ነህ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ቅዱሳን ዝክር ተከታታዮች በሙሉ እንዴት ናችሁ? ሁላችሁም በእግዚአብሔር ፍጹም ሰላምታ እንደምን ናችሁ? እንዴት ሰነበታችሁ? መምህር ከዚህ በፊት ብዙ ጊዜ ቮይስ ልኬ ነበረ፣ የተላለፈልኝ አልመሰለኝም። አሁንም በድጋሚ ለመሰክር መጥቻለሁኝ። ወለተ ማርያም እባላለሁ። ከዚህ በፊት አንዴ ብቻ ለመጀመሪያ ጊዜ እንደወለድኩኝ ልጄ ታሞ ሆስፒታል እንደገባ ስለእመቤታችን ስለ ቅድስት ድንግል ማርያም መስክሬ እሱን አስተላልፈልኛል። ከዛ በኋላ ሁለቴ ልኬ ነበር፣ አልተላለፈልኝም። አሁን ከቻልክ መምህርዬ አስተላልፍልኝ። ለመሰክር የመጣሁት አሁን ስለ ሁሉም ስለ ቅዱሳን ዝክር፣ ስለ ቅዱሳን መላእክት፣ ስለ እመቤታችን ቅድስት ድንግል ማርያም፣ ስለ ጌታችን ስለ መድኃኒታችን ኢየሱስ ክርስቶስ ስላደረገልኝ ክብር ነው ልናገር የመጣሁትኝ። እመቤታችን ቅድስት ድንግል ማርያም ለኔ ብዙ ነገር ሆናልኛለች፣ ብዙ ነገር አድርጋልኝማለች። እግዚአብሔር የተመሰገነ ይሁን። እመቤቴ ማርያም ጠይቂያት አሳፍራኝ አታውቅም። እውነት ለመናገር ጌታችን መድኃኒታችን ኢየሱስ ክርስቶስ በልደት ቀን እመቤቴን ጽፌ መብርሃን ሆይ ለብርሃነ ልደቱ ለቅዱስ ቁርባን በሰላም አድርሽኝ፣ ባለቤቴ ከእናት ከአባቶቼ ከባለቤቴ እናት ጋር በሰላም አድርሰሽና ነጭ ልብስ አሰፍቼላችሁ ተመርቄ ልኬ በሰላም ሁሉም ነገር ተጠናቆልኝ በቤትሽ ተገኝቼ የልጅሽን ክቡር የሆነውን ቅዱስ ሥጋው ደግሞ እንድቀበል መልካም ፍቃድሽ ይሁንልኝ ብዬ ከባለቤቴ ጋራ ሁሉን ነገር እመቤቴ ፈጽማ ያሰብኩትን ሁሉ አሳክታልኝ እኔም ተመርቄ ልብሱንም ኢትዮጵያ አድርሼ ሁሉም ነገር ተስተካክሎልኝ ለቅዱስ ቁርባን በቀቻለሁ። እልል ብላችሁ እግዚአብሔርን አመስግኑልኝ፣ አምላክ እናትን አመስግኑልኝ። ለምኛት ያላሳፈረችኝ እመቤቴ ማርያም እልል ብላችሁ አመስግኑልኝ። ስሉስ ቅዱስ የአብርሃም ስላሶች ብዙ ነገር አድርገውልኛል። ለምኛችሁ ጧት ማታ ከደጃችሁ የማልጠፋ እኔ ባሪያቸውን ወለተ ማርያምን ለብዙ ነገር አብቅተውኛልና እልል ብላችሁ አሁንም አመስግኑልኝ። ቅዱስ ሚካኤል ቅዱስ ገብርኤል ባለቤቴ ከሞት እንደዚህ ኦፕሬሽን አድርጎ ተርፎ በለተቀኑ ተሰርቶ አሁን ደህና ሆኖ ወደ ስራ ተመልሶ እየሰራ እግዚአብሔር የተመሰገነ ይሁን። ቅዱስ ገብርኤልም አድኖልኛል። ቅዱስ ገብርኤልን አመስግኑልኝ። ቅዱስ ሚካኤልንም በቤቱ ጠብቆ ያሳደገን እሱንም አመስግኑልኝ። ሁሉም ቅዱሳን ዝክራሳ መላእክት ሁሉ አመስግኑልኝ። ምስጋናቸው ብዙ ነው ለኔ ያደረጉልኝ እና አሁን የወረቀቴ ጉዳይ አልተስተካከለም እና ያው ኔጌቲቭ ሰጥተውኛልኝ። አሁን እንደገና ይግባኝ ብያለሁ። እውነትም እመቤቴ ማርያም ለምኛታለሁኝ። ከብዙ ነገር ነው ብቻዬን ውጭ ሀገር ላይ ሆኜ ልጄን ወልጄ እዛ ልጄ ታሞ ሆስፒታል ሆኖ ከዛ ብዙ ነገር አሳልፌያለሁኝ። አሁንም ድረስ ሴንተር ነው ያለሁትኝ። ግን እማምላቱን እውነት የሚሳናት ምንም ነገር የለም። አሁንም ለምኛታለሁ። የወረቀትሽ ጉዳይ ይስተካከል፣ ከባለቤትሽ ጋር አንድ ምትሆኝ አድርግሽ ብላችሁ በጸሎታችሁ ሁሌም አስቡኝ። መምህርዬ በጸሎት አስበኝ። እኔ ደካማ ነኝ በጣም። አንዳንዴ የጸለይኩ እንዳልጸለይኩ ሆናለሁ። የቅዱሳን ዝክራንም አላዳምጥም። እስከ ግማሽ አዳምጣለሁ። ያወጣት ትምህርት ቤትም ስለሚሄድኝ እስከ ግማሽ አዳምጣለሁ። ግን ላይ ሁሌም አደርጋለሁኝ እና ሙሉ ለሙሉ እንዳዳምጥ እግዚአብሔር መልካም ፍቃዱ ይሁንልኝ። ጊዜን ይባርክልኝ። ተስፋዬን ምኞቴን እግዚአብሔር ይፈጽምልሽ ብላችሁ በጸሎታችሁ አስቡ። መምህርዬ በጣም ነው የማመሰግነው እንዳላበዛ። ሁላችሁም የዝክራን ቅዱሳን ተከታታዮች በሙሉ ሼር፣ ሰብስክራይብ አድርጉ። እኔም እያደረኩ ነው።
መምህርዬ በጣም እናመሰግናለን። ልጆች ከቤተሰቦች ጋር እድሜና ጤና ይስጥልን፣ እግዚአብሔር ይስጥልን። በጣም ነው የምናመሰግነው። አንተነህ ተስፋዬ ለልጄ ጧት ማታ ሆስፒታል እያለ ያዳመጥኩት እዚህ ደርሶልኛል። አሁን 2 ዓመት ሊሞላው ነው። እግዚአብሔር የተመሰገነ ይሁን። ስለዚህ በደንብ አመስግኑልኝ። እግዚአብሔር እዚህ በላይ ባለቤቴ መጥቶ ርቀቴ ተስተካክሎ በቤቱ ለዘላለም አጽንቶኝ ከዚህ የበለጠ እንድመሰክር ደግሞ መልካም ፍቃዱ ይሁንልኝ። የሰማዕቱ ቅዱስ ጊዮርጊስ የብዙ ምስክሮች አሉኝ። አሁንም እንድመሰክር እግዚአብሔር መልካም ፍቃዱ ይሁንልኝ። አመሰግናለሁ። መልካም አዳር። አበዛው፣ ይቅርታ። ሕይወት ያሰማልን፣ ቃለ ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። ግሩም ድንቅ ምስክርነት ነው። እንግዲህ እንደዚህ እያደረጋችሁ ምስክርነታችሁን ላኩልን፣ እኛም እናቀርባለን። የተወደዳችሁ የተከበራችሁ የቅዱሳን ዝክር ተከታታዮች እስኪ አንዴ ቆም ብላችሁ ሼር አድርጉት። ወደ ዋትስአፕ፣ ወደ ኢሞ ስቶሪያችሁ፣ ወደ ፌስቡክ፣ ወደ ሜሴንጀር፣ ወደ ሁሉም ቦታ ብታደርሱ በእውነት ነፍሳን ለማድረስ ለማዳን ስራ ብትሰሩ መልካም ነው እላለሁ። የቅዱሳኑ በረከት አይለየን፣ በሁላችን ላይ ይደር። ከዚህ በመቀጠል ደግሞ የቅዱሳኑን ገድል ድርሳን አደርሳለሁ። ከዚህ በመቀጠል ደግሞ ገድለ አዳም ነበበውን በስላሴ ስም አነባለሁ። እግዚአብሔር ለኔ ማንበብን ስልጣን ይስጠኝ። አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም ህዳር 6 ቀን የሚነበብ የአባታችን አዳም የእናታችን የሔዋን የገድላቸው ዜና ይህ ነው። ጸሎታቸው በረከታቸው ከሊቃነ ጳጳሳት አለቃ ከባሲሊዮስ ከንጉሳችን ኃይለ ሥላሴ ከወራሴ መንግስት አማሃ ሥላሴ ከንግስታችን ከወለተ ጊዮርጊስ ነፍስ እንዲሁም ደግሞ የጥምቀት ልጆች ከሆነን እና የቅዱሳን ዝክር ቤተሰቦች ጋር ጸንቶ ለዘላለሙ ይኖር አሜን። ድምጾቹም ዝም አሉ። የአባታችን የአዳም ቃል በእግዚአብሔር ኃይል ወንድም ከወንድሙ ጋር እንደሚነጋገር ያሬድን እንዲህ ብሎ አነጋገረው። ልጄ ያሬድ ሆይ ከሰይጣን እጅ ላዳነህ ለእግዚአብሔር መስዋዕትን አሳርግ። ቁርባን በምታሳርግበት ጊዜም እኔ በማሳርግበት መሰዊያ ላይ ሁን፣ በእርሱም ቁርባኑን አሳርግ። ከሰይጣን የተነሳም ልብ የምትል ሁን። ጥፋቴንም ስለሚሻ በምትሃት ብዙ ጊዜ በሙሽራ ተመስሏልና፣ ነገር ግን እግዚአብሔር ከእጁ አዳነኝ። ሕዝቦችንም ከእርሱ የተነሳ ያስተውሉ ዘንድ አዘዛቸው። ለእግዚአብሔር ቁርባን ማሳረግን አትተው። ከዚህ በኋላ የአዳም ቃልም ዝም አለ። ያሬድና ልጆቹም ከዚህ ሁኔታ የተነሳ አደነቁ፣ በድኖች እንደነበሩ አስቀመጡ። ያሬድም ሌሊቱን ሁሉ እስኪነጋ ድረስ ይጸልይ ዘንድ ከልጆቹ ጋር ቆመ። ቁርባንን አዘጋጀ። አዳም እንዳዘዘው በመሰዊያው ላይ አሳረገው። ያሬድ ከእግዚአብሔር ዘንድ ምሕረትን የኃጢአትን ስርየትን ስለጠፋውም ቀንዲል ከመሰዊያው ላይ ቆሞ ሳለ እግዚአብሔር ያሬድን በሰውየው ላይ ታየው። እርሱንም ልጁንም ባረከ፣ መረቀ። በመስዋዕታቸውም ተቀበለ። በመሰዊያው ላይ ካለች መለኮታዊ እሳት ይወስድ ዘንድ አዘዘው። ከእርሷም ከአባታችን ከአዳም ስጋ ፊት ያበራ የነበረ መብራትንም ያበራ ዘንድ ዳግመኛም እግዚአብሔር ለአባታችን ለአዳም የገባላትን ቃል ኪዳን ገለጠለት። 5500 ዘመን ወደ መሬትም የመምጣቱን ምስጢር ገለጠለት። እግዚአብሔርም ያሬድን አለው፣ ከመሰዊያው የወሰድካት ይህች እሳት በስጋዊዎች በድኖች ፊት የምታበራ ብርሃን ትሁን። ከእርሱም ከአዳም ስጋ እስኪወጣ ድረስ ከቤት አትውጣ። ያሬድ ሆይ በቀንዲሉ የምታበራዋን እሳት ጠብቅ፣ ከቤት ትወጣ ዘንድ አትመለስ። በታየሁ ጊዜ ምትሃትን ያይደለ በጎ ማየትን እስክትቀበል ድረስ እኔ እግዚአብሔር ጠብን ክፉ ስራንም አልወደምና ምግባራቸውንም እንዳይማሩ ዳግመኛም ከቃየል ልጆች ጋር እንዳይቀላቀሉ ሕዝቦቹንም አዘዛቸው በማለት እግዚአብሔር ያሬድን አዘዘው። እርሱም ልጆቹም ቀረቡ። እሳትን ወስዶ ወደ ቤትም ወርዶ በአዳም ስጋ ፊትም መብራትን አበራ። ሕዝቡን አዘዘው። ይህች ምልክትም በያሬድ ዕድሜ 450 ዓመት በቀረች
እሳት የሆነች ነበረች። ዳግመኛም ድርሰቱ እንዳይረዝም ቃሉን እናሳጥረው እንጂ ከነርሱ የማናስባቸው መንክራት ወይም ድንቆች ብዙዎች ናቸው። ነገር ግን ይህች ከብዙዎች እጅግ ድንቅ ናት። ያሬድም 8 ዓመት ያህል ልጆቹን ሲያስተምር ቆየ። ልጆቹም ያዘዘችውን ትእዛዝ ይተላለፉ ጀመሩ። ያለ ፍቃዱም ብዙ ስራዎችን ይሰሩ ነበረ። ከደብረ ቅዱስ ከአንዱ በኋላ አንዱ ተከታትለው ይወርዱ ጀመረ። ከቃየል ልጆች እርኩሳን ማህበር ጋራም ቀላቀሉ። ከዚህ ስራም የያሬድ ልጅ ከደብረ ቅዱስ ይወርዱ ነበረ። እኛስ በፍቃዳችን እንገለጥላችኋለን። ይህ ቃየል ወደዚች ጥቁር ጭቃማ ምድር በወረደ ጊዜ ዞሮቹ በዙ። ከእነርሱም አንዱ ቃየልን የገደለ የእውሩ የላሜህ ልጅ ስሙንም ግኑን ነው። ግኑንም ከታናሽነቱ ጀምሮ በውስጡ ሰይጣን ያደረበት ነበረ። በነጋሪት፣ በአውታር፣ በጸናጽል፣ በዝማሬ፣ በመሰንቆ፣ በከበሮ ብዙ ተግባራትን ያደርግ ነበረ። ይመታባቸውም ነበረ። በሚመታባቸው ጊዜ በውስጣቸው ሰይጣን ያድርባቸው ነበረ። በመካከላቸው የሚያምሩ የሚጣፍጡ ልብን የሚስቡ ቃላትን ይሰሙ ነበረ። ይመቱባቸው ዘንድም ማህበራትን ሁሉ ይሰበሰቡ ነበረ። በሚመቱባቸው ጊዜ በሚዘፍኑ ለማለት ነው። በቃየል ልጆች ዓይን ፊት መልካም ይሆን ነበረ። እርስ በርሱ በኃጢአት ይቃጠሉ ነበረ፣ እንደ እሳትም ይገለባበጡ ነበረ። ሰይጣንም እርስ በርሳቸው ልባቸውን ያቃጥላቸው ነበረ። በውስጣቸውም ፍትወት ወይም ዝሙት የበዛባቸው ነበሩ። ሰይጣንም የሚያሰክር መጠጥ መጥመቅን መድኃኒት ማዘጋጀት ለግኑን አስተማረው። ይህ ግኑን ማህበራቱን ወደ መጠጫዎቹ ሰበሰበ። የእጃቸውን አትክልቱን ሁሉ አደረሰ፣ ይጠጡባቸውም ነበረ። ይህ ግኑን ግን ኃጢአትን ያበዛ ትዕቢትን የሚያደርግ ነበረ። የቃየል ልጆች የማያውቋት ኃጢአት እንዲሰሩ ያስተምራቸው ነበረ። የማያውቋትን ስርዓትን ሰራላቸው። ሰይጣንም ባያቸው ጊዜ ይገዙለት ያላቸውን ሁሉ ይሰሙት ነበረ። ግኑንም ደስ ተሰኘ። እርሱ ብረትን ወሰደ፣ ከእርሱ ዕቃ ጦር መሳሪያ እንዲያዘጋጅ ድረስም የልቡን ሐሳብ በዛ። ይህም የሆነው በሰከሩ ጊዜ እርስ በርሳቸው መጣላት መጋደል ይበዛ ስለነበረ ነው። በጓደኛው ላይ የሚበረታ ይማርከው፣ ሴት ልጆቹንም ወስዶ በፊቱ ኃጢአትን ይሰራባቸው ነበረ። ሰዎች እንደ ተሸነፉ በተመለከቱ ጊዜ ያልተሸነፉትን ለሌሎች መጡ። የተሸነፉትን ወደ ግኑን መጥተው ከሰሱ። በመካከላቸው ቆመ። ወደ ኃጢአት እንዲያዘነብሉ አደረጋቸው። በውስጣቸው ኃጢአት በዛ። እያንዳንዱ እህቱን፣ ልጁን፣ እናቱን ይወስድ ነበረ። ሌሎችም የአባታቸውን እህት ልጅ ወሰዱ። አንዱ ከአንዱ ተለይቶ አልቀረም ነበረ። ክፉን አያውቁም ነበረ። የሴት ወገኖች እንዴት ሰነፉ፣ አበዱ። ከኃጢአታቸው የተነሳም መሬትን አረከሱ፣ የፈጠራቸውን እግዚአብሔርን አስቆጡት። ግኑም ማህበራቱን ወይም ሰራዊቱን ሰበሰበ። ከበሮም ይመቱ ነበረ። በደብረ ቅዱስ አስቀድመን እንደተናገርነው ሁሉ ያደርጉ ነበረ። ይህን ያደረገውም በደብረ ቅዱስ የሚኖሩ የሴት ልጆች ይሰሙ ዘንድ ነው። የሴት ልጆች ይህንን በሰሙ ጊዜ ይደነቁ ነበረ። ማህበራቱ ወይም ሰራዊቱ ወደ እነርሱ ይመጡ፣ ወደ እነርሱ ይመለከቱ ዘንድ በተራራው ራስ ይቆም ነበረ። ለ1 ዓመት እንዲህ አደረጉ። ዓመቱን በተፈጸመ ጊዜ ሰይጣን እነርሱ ትንሽ እንደሆኑ ተመለከተ። በግኑም አደረበት። በመከፋፈል የተለያዩ ስራዬን ያደርግ ዘንድ አስተማረው። የቃየል ልጆች ይህን ሁሉ ያደርጉ ነበረ። በደም ግባት በልብስ ያንጸባረቁ ነበረ። በከበሮ በነጋሪትም ወደ ተራራው ራስ ይሰበሰቡ ነበረ። ያማሩ ልብሶችን በመልበስ ፈረሶችን በመጋለብ ብዙ መጥፎ ተግባራትን ያደርጉ ነበረ።
በተራራው ላይ የነበሩ የሴት ልጆችም ስለወደቁት ሰራዊት እግዚአብሔር ያመሰግኑ ይጸልዩ ነበረ። እግዚአብሔርም መላእክትም ልጆቼ አላቸው፣ ታላቅ ደስታንም ተደሰተባቸው። ከዚህ በኋላ ትእዛዙን አልጠበቁም፣ አባቶቻቸው የተከተሉትን የእግዚአብሔር ቃል ኪዳንም አልያዙም። ከጾማቸው ከጸሎታቸው ከአባታቸው ከያሬድ ምክርም ተለዩ እንጂ የቃየልን ልጆች የለበሱትን ልብስ ያደርጉትን ጌጣጌጥን ያዩ ዘንድ ከጠዋት እስከ ምሽት ድረስ በተራራው ራስ ይሰበሰቡ ነበረ። የቃየል ልጆች ከታች ሆነው የሴትን ልጆች ያዩአቸው ዘንድ ወደ ላይ ይመለከቱ ነበረ። ማህበራቱ ወይ ሰራዊቱ ከተራራው ላይ ቆመው ወደ እነሱ ይወርዱ ዘንድ ይጠሯቸው ነበረ። የሴት ልጆችም ከተራራው ላይ ሆነው እኛ መንገዱን አናውቅም፣ የላሜህ ልጅ ግኑን እነርሱ መንገዱን እንደማያውቁ ሰማ፣ እንዴት እንደሚያስወርዷቸው አሰበ። ሰይጣናትም ማታ ተገለጡለት፣ እንዲህም አሉት፣ እነርሱ የቆሙበት ይህ ተራራ መንገድ የሌለው ነውና ከእርሱ ይወርዱ ዘንድ በነጋታው ሲመጡ ከተራራው ጫፍ በስተምዕራብ በኩል ኑ፣ በዚያም የውሃ ምንጭ መንገድ ታገኛላችሁ። ይህችም በሁለት ተራሮች መካከል ወደ ውሃው በታች ታወርዳለች በላቸው አለው። በነጋ ጊዜ ግኑም እንደ ልማዱ ነጋሪትና ከበሮ መታ። የሴት ልጆችም ሰሙ፣ እንደ ልማዳቸው መጡ። ግኑም ደግሞ በምዕራብ በኩል ወደ ታች ኑ፣ የምታወርድበትን መንገድ ታገኛላችሁ አላቸው። የሴት ልጆች ከእርሱ ይህን በሰሙ ጊዜ የሰሙትን ሁሉ ሊያደርግ ይነግሩት ዘንድ ወደ ቤተ ተመለሱ። ያሬድም ይህን በሰማ ጊዜ አዘነ፣ ከእርሱም እንደሚተላለፍ አወቀ። ከዚህ በኋላ ከሴት ልጆች 100 ሰዎች ተሰበሰቡ። እርስ በርሳቸው ወደ ቃየል ልጆች ኑ እንውረድ፣ የሚያደርጉትን ስራቸውንም እንመልከት፣ ከእርሱ ጋራም እንደሱ ተባባሉ። ዳግመኛም ያሬድ ይህንን ነገር ከ100 ሰዎች በሰማ ጊዜ ሰውነቱ ተናወጸ፣ ልቡም አዘነ። በታላቅ ንዴትም ተነስቶ በመካከላቸውም ቆመ። ከተቀደሰ ንጹሕ ከሆነ አባቶቻችን በውስጡ እኖር ዘንድ ካዘዙን ከዚህ ተራራ አንዱ ስንኳን እንዳይወርድ ሲል በጻድቁ በአቤል ደም አማላቸው። ያሬድም እነርሱ እንዳልተቀበሉት በተመለከተ ጊዜ የተቀደሳችሁ ንጹሐን ርኅሩሃን የምትሆኑ ልጆቼ ሆይ ከዚህ ደብር ቅዱስ በወረዳችሁ ጊዜ እግዚአብሔር ዳግመኛ ትወጡ ዘንድ አይፈቅድላችሁም አላቸው። ዳግመኛም እኔ በአባታችሁ በአዳም ሞት በጻድቁ በአቤል ደምም አማልኳችሁ። ልጆቼ ሴት ሄኖስ፣ ቃየንና መላልኤል ሆይ እኔ የምነግራችሁን ትሰሙ ዘንድ ከዚህ ከደብረ ቅዱስም እንዳትወርዱ አምላችኋለሁ። እናንተ ከዚህ በወረዳችሁ ጊዜ ሕይወት ይቅርታ ከእናንተ ይወገዳል፣ የዲያብሎስ ልጆች እንጂ የእግዚአብሔር ልጆች አትባሉምና አላቸው። እነሱ ግን ነገሩንም አልሰሙም። ከዚህም ዘመን በሸመገለ ሄኖክ ነበረ። ለእግዚአብሔር በቅናትም ተነሳ፣ እኔ ከእናንተ ነኝ፣ እኔም ስሙኝ። የአባቶቻችን ትእዛዝ በተተላለፋችሁም ጊዜ ከደብረ ቅዱስ በወረዳችሁ ጊዜ ከባድ ነው። ዳግመኛም እስከ ዓለም ፍጻሜ ድረስ ፈጽሞ የምትወጡ አይደለም አላቸው። እነርሱም በሄኖክ ላይ ተነሱበት፣ ነገሩንም አልሰሙትም። ከደብረ ቅዱስ ወረዱ እንጂ የቃየልን ልጆች ያማሩ ሆነው እጃቸውም እግራቸውም በጌጣጌጥ አምሮ በተመለከቱ ጊዜ የኃጢአት እሳት በልባቸው ነደደ። በሴት ልጆች ዘንድም ታላቅ ደም ግባት እንዳላቸው አደረጋቸው። የሴት ልጆች ሰይጣን በሴቶች ዘንድ ፈጽመው ያማሩ እንዲሆኑ አደረጋቸው። የቃየል ልጆች በሴት ልጆች ፊት እንደ ነጣቂ አራዊት ይዘሉ ነበረ። የሴት ልጆችም በቃየል ልጆች ዘንድ እንዲሁ ነበሩ። ከነርሱም ጋራም ረከሱ። በርኩሰት ከወደቁ በኋላ በወረዱባት መንገድ ተመለሱ። ወደ ተራራው ይመለሱ ዘንድ ወደዱ፣ ነገር ግን አልተቻላቸውም። የደብረ ቅዱስ ድንጋዮች በፊታቸው እንደምትንቦገቦግ እሳት ሆናባቸዋለችና ስለሆነችም ዳግመኛም ፈጽሞ መውጣት አልተቻላቸውም። ዳግመኛም እግዚአብሔር በእነሱ ላይ ተቆጣ። በእነሱም ከምስጋና ሕይወት ስለወረዱ ተጸጸተ። ከእነርሱም ወገን ንጹሕናቸውን እንዴት ተወ? በኃጢአት ርኩሰት እንዴት ወደቁ? እግዚአብሔር ቃሉን እንዲህ ሲል ወደ ያሬድ ላከ። ለእኔ ልጆች ብለ የጠራሃቸው እኒህ ልጆች እነሆ ትእዛዜን ተላለፉ፣ ወደ ጥፋት ወደ ኃጢአት ምድርም ወረዱ። ወደዚህ ወርደው እንዳይጠፉ ወደ ቀሩት ዙር ተመለስ አለው።
ያሬድም በእግዚአብሔር ፊት አለቀሰ፣ ከእርሱ ምሕረትን ይቅርታን ፈለገ። ያሬድም ሥጋው ከነፍሱ ትለይ ዘንድ ይፈልግ ነበረ። ከደብረ ቅዱስ ስለ ልጆቹ መውረድ የእግዚአብሔር ቃል አይሰማም ነበረ። ያሬድ የእግዚአብሔር ትእዛዝ ሰማ፣ እንዳይወርዱም ወደ እነርሱም ተመለሰ። ነገሩን እየሰሙትም ምክሩን አይቀበሉትም ነበረ። ከዚህ በኋላ ሌሎች ማህበራት ተሰበሰቡ፣ ወንድሞቻቸውን ይፈልጉ ዘንድ ወረዱ። አብረውም በአንድነት ጠፉ። ከእነሱ አንድ ስንኳ ሳይቀር በአንድነት ካሉት ከታናናሾች በቀር አንዱም ከሌላው ጋር እንዲሆኑ። ያሬድም ከደረሰበት ሐዘን የተነሳ ታመመ። ዕለተ ሞቱ እስኪደርስ እንዲሁ በሕመሙ ነበር። የበኩር ልጁ ኖኅንም ጠራው። ከእርሱ ዘንድ በደረሱ ጊዜ ጸለየላቸው፣ ባረካቸው፣ አላቸው እናንተ ጻድቃን የንጹሐን ልጆችም ከዚህ ደብረ ቅዱስ አትውረዱ። የወለዳችኋቸው ልጆቻችሁ ከዚህ ደብረ ቅዱስ ወርደዋልና ሰውነታቸው በምትጸየፍ ፍጽእታቸው ወይም ዝመታቸው የእግዚአብሔርን ትእዛዝ ከመተላለፋቸው የተነሳ ከደብረ ቅዱስ ዘንድ መጻተኛ አደረጉ። እኔም በእግዚአብሔር ኃይል በደብረ ቅዱስ እንደማይተዋቸው አውቃለሁ። እናንተም በልጆቻችሁም ትእዛዝ እንደቀደሙ አባቶቻችን ትእዛዝ ተላልፈዋልና። ነገር ግን ልጆቼ ሆይ ከኃላፊው ምድር ያወጣችሁ ይህን ደብረ ቅዱስ በዓይኖቻችሁ ታዩ ዘንድ አትመለሱ። ልጆቼ ሆይ ልቦናችሁ በነፍሳችሁ አድርጉ፣ ከእናንተ ጋር ያለ የእግዚአብሔር ትእዛዝ ጠብቁ። ከዚህ በደብረ ቅዱስ በውስጣችሁ ጊዜ በዚችም ወደ ኃላፊውና ወደማታውቋት ምድር ትገባላችሁ። ከእናንተ ጋር የአባታችንን የአዳምን ሥጋ ሦስቱን ያማሩ ቁርባናት ወደ መነሻ ውሰዱ። ከዚህም ወርቅ፣ ዕጣን፣ ከርቤ ናቸው። እነዚህም የአባቶቻችን የአዳም ሥጋ በሚቀመጥበት ቦታ ይሁን። ልጆቼ ሆይ ከእናንተ የሚቀረው የእግዚአብሔር ቃል ወደ እርሱ ይመጣል፣ ከዚህም ምድር ይወጣል። ከእርሱ ጋር የአባታችን የአዳምን ሥጋ ይወስዳል። መድኃኒት በሚደረግበት ምድር በቀራንዮም ያስቀምጠዋል። ኖኅም ከእኛ የሚቀረው ማን ነው አለው። ያሬድም የምትቀረው አንተ ነህ አለው። የአባቶች የአዳምን ሥጋ አጽም ከቤት ትወስዳለህ። የጥፋት ውሃ በሚመጣበት ጊዜ ከአንተ ጋራም በመርከቡ ታስቀምጠዋለህ። ድህነትን ወደሚደረግባት ቦታ ቀራንዮ የአባቶቻችን ሥጋ የሚወስደውም ከአብራክህ የሚወጣው ልጅህን ሴም ነው አለው። ያሬድም ወደ ልጁ ወደ ሄኖክ ተመለሰ። አንተ ልጄ ሆይ በዚች በዓት ጽና፣ በዘመንህ ሁሉ የአባቶቻችን የአዳምን ሥጋ አገልግል፣ ሕዝቡንም በእውነት በቅን ሆነህ አገልግል አለው። ያሬድም ዝም አለ። ልጆቹም ዛሉ፣ ዓይኖቹም ተከደኑ፣ እንደ አባቶቹም አረፈ። ያሬድ ሞትም በ962 ዓመት ነበረ። የኖኅ ዕድሜም 950 ዓመት ሲሆን ታኅሳስ 12 ዓርብ ቀን ሞተ። እንባውም በዘመኑ ስለወደቁ ስለ ሴት ልጆች ከባድ ሐዘን ከማዘኑ የተነሳ በጉንጮቹ ይፈሱ ነበረ። ሄኖክ በማቱሳላ ላሜህ፣ ኖኅ አራቱም ለእርሱ አለቀሱለት። 40 ቀንም አለቀሱለት። ለቅሷቸውን በተፈጸመ ጊዜ ሄኖክ፣ ማቱሳላ፣ ላሜህ፣ ኖኅን ከእነርሱ በተለየ አባታቸው ልባዊ ሐዘን አደረባቸው፣ ማየትም አልቻሉም። ሄኖክም የእግዚአብሔርን የአባቱን የያሬድን ትእዛዝ ጠበቀ፣ በቤቱም ለእግዚአብሔር ይገዛ ነበረ። ሄኖክም ብዙ የሚያስደንቁ ነገሮች ነበሩት፣ የታወቀ መጽሐፍ አለው። ከዚህ ቦታ መንከራቶችን ታምራቶችን ማሰብ አይቻልም። የሴት ልጆች ካዘነበሉ በኋላ እነርሱም ደግሞ ልጆቻቸውም ሴቶቻቸውን ወደቁ። ሄኖክ፣ ማቱሳላ፣ ላሜህ፣ ኖኅ ባዩአቸው ጊዜ ክህደትን የተሞላ በዚህም ጥርጥር ኃጢአት በመውደቃቸው ልቦናቸው ታመመ። ከዚህም ከጠማማ ትውልድ ያወጣቸው ይጠብቃቸው ዘንድ ከእግዚአብሔር ምሕረትን ፈልገው አለቀሱ። ሄኖክም 365 ዓመት በእግዚአብሔር ፊት በማገልገል ቆመ። ይህ ከተፈጸመ በኋላ በውስጡ ባለው ወይም በተሰጠው ጸጋ እግዚአብሔርን በዚች ምድር እንደሚወስደው አወቀ። ልጆቹንም ልጆቼ ሆይ
እግዚአብሔር ከዚህ ምድር የጥፋት ውሃ እንደሚያመጣ ምሕረቱንም እንደሚያጠፋ እኔ አውቃለሁ። በዚች ምድር በዚች ሕዝብ ላይ የመኳንንት የሹማምንት መጨረሻ እናንተ ናችሁ። ከዚህ ከደብረ ቅዱስ የምትወልዷቸው አንድ ስንኳ እንደማይቀር እኔ አውቃለሁ። በሕዝቡ ልጆች ላይም ገዥ አይሆንም። በዚህ በደብር ተራራ ላይ ብዙ ማደሪያ አይቀርላችሁም። ዳግመኛም ስለ ሰውነታችሁ ተጠንቀቁ። ለእግዚአብሔር በመገዛት እግዚአብሔርን በማምለክ ጽኑ። በቀናች ሃይማኖት ለእውነት በመገዛት በንጽህና በቅን ፍርድ በንስሐ አምልኩ አላቸው። ዳግመኛም ጮኹ። ሄኖክን እርሱን ማዘዙን ከፈጸመ በኋላ እግዚአብሔር ከዚህ ደብር ወይም ተራራ የቸሮችና የእውነተኞች ማደሪያ ወደሆነች ወደ ሕይወት ምድር ብሔረ ሕያዋን አሳረገው። ይህም ብርሃኑ እስከ ሰማይ የሚደርስ ደስታ የሚገኝበት የገነት አደባባይ ነው። ይህ ብርሃንም ከዚህ ዓለም ብርሃን ውጪ ነው። ዓለምን ሁሉ የመላ የእግዚአብሔር ብርሃን ነው። ቦታውም አይወሰንም። በእግዚአብሔር ብርሃን ውስጥ በሚኖሩትም እግዚአብሔር ሞትን እስከሚፈቅድለት ድረስ ከሞት ስልጣን መገዛት ወጣ። በዚህም ደብር ቅዱስ ከአባቶች ከልጆቻቸው አንዱ ስንኳ አልቀረም። ከሶስቱ ከማቱሰላ ከላሜ ከኖህ በቀር እነርሱ ከደብረ ቅዱስ ከተራራው በአንድነት ወርደዋልና ከቃየል ልጆች ጋራም በኃጢአት ወድቀዋልና፣ ስለዚህም ከነሱ የተነሳ ተራራው ተከለከለ። በእርሱም ላይም ከሶስት ሰዎች በቀር አልቀረም። ኖህ ከታናሽነቱ ጀምሮ ኃጢአትን እንደበዛ ክፋትም እንደበረታ የሰው ልጆችንም እንደጠፉ ሐዘን እንደበዛ ጻድቃንም እንዳነሱ ያስተውል ነበረ። ነፍሱን ወይም ሰውነቱን አደከመ፣ ድንግልናውም ጠበቀ። የሰው ልጆችን ስላደረጉት ጥፋት አዘነ። ኖህም ፈጽሞ የሚያለቅስ ፊቱንም የሚቋጥር ነበረ። ስለዚህም ሰውነቱ ከድካም አጸና፣ ሰይጣን ወደ እርሱ ይቀርብ ዘንድ አልቻለም። ኖህም ከአባቶች ጋር ሕፃን እያለ አላስቆጣቸውም፣ ፈጽሞ ትእዛዝን አልተላለፈም። ያለ መከራቸውም ወይም ፍቃዳቸው አላደገም። ከአባቶች የራቀ ጊዜም ጸሎትን ያደርግ ዘንድ ይሻ ነበረ፣ ወይም ስራን ይሰራ ነበረ። በእርሱ በማመን እግዚአብሔር ይለምነው ነበረ። ስለዚህ እግዚአብሔር ጠበቀው። በተራራው ላይም ሳለ በአንዲት በደል ወይም ኃጢአት ስንኳ እግዚአብሔርን አላሳዘነም። በራሱ ፍቃድም ከእግዚአብሔር ፍቃድ አልወጣም፣ እግዚአብሔርንም አላስቆጣውም። ከእርሱም የሚቀድሙት ከአባቶች የበለጠ ተራሮች ያደርግ ነበረ። በጥፋት ውሃ ዘመን የተደረገውን በቂ ነው። ኖህም ድንግልናውን የሚጠብቅ 500 ዓመትም እግዚአብሔርን የሚሰማ ነበረ። ከዚህ በኋላ የእግዚአብሔር ዘርን አስነሳለት ዘንድ ወደደ። እግዚአብሔርም እንዲህ ሲል አነጋገረው፣ ኖህ ሆይ ተነስና ሚስት አግባ፣ ከእርሷም የሚያጽናናህ ልጅ ይወልድልህ ዘንድ ብቻህን ትቀራለህን፣ ከዚች ኃላፊቷ ምድር ትወጣለህን፣ ከዘርህም መሬትን የሚያጸና ይወለዳልም አለው። ኖህም ይህን ከእግዚአብሔር በሰማ ጊዜ ትእዛዙን አልተላለፈም። ወደ ጥፋት የሄዱ ከሄኖስ ወገን የሚሆን የአቦረዝን ልጅ ሃይከል የተባለችውን ሴት አገባ። 3 ጊዜ በሩካቤ ሥጋ ተዋወቃት። ሴምን፣ ካምን፣ ያፌትንም ወለደች። ከዚህ በኋላ እግዚአብሔር ለኖህ የጥፋት ውሃ በዚች ምድር እንደሚመጣ ነገረው። ይህ ጥፋት ውሃ ፍጥረትን ያጠፋል። ከፍጥረቱም አንዱ ስንኳ በምድር አይታይም አይድንም አለው። ዳግመኛም እግዚአብሔር ኖህን ልጆችን ጠብቅ፣ ከቃየል ልጆች ጋር ተቀላቀል፣ እንዳይጠፉ አዘዛቸው፣ አስረዳቸው አለው። ኖህም የእግዚአብሔር ቃል ሰማ፣ ልጆቹን በተራራው ጠበቀ። ወደ ቃየል ልጆች ይወርዱ ዘንድ አልተዋቸውም፣ አልፈቀደላቸውም። ዳግመኛም እግዚአብሔር ኖህን ለአንተ ከአንተ ጋር ላሉ ቤተሰቦችም መዳኛ ይሁን ዘንድ የማይነቅዝ እንጨት መርከብን ሰራ። ይህንም በታችኛው የኤደን ምድር በመጀመሪያ በቃየል ፊት ትሰሩ ዘንድ ያስፈልጋል። እነርሱም አንተ የምትኖርባትን ያዩ ዘንድ ነው። በዚህም ይመለሱ ንስሐ ይግቡ ዘንድ ነው። ካልወደዱ ግን እነርሱ ይጠፋሉ፣ እንቅፋትም ከእርሱ ላይ ይሆናል። የምትሰራባቸውን እንጨቶችን ከደብረ ቅዱስ ቁረጥ። የመርከቡ ርዝመትንም 300 ክንድ ይሁን፣ አግድሙ 500 ክንድ ይሁን፣ ቁመቱም 30
ክንድ ይሁን። ይህ ሰርተ ከፈጸምክ ወደ ላይ አንድ በር ይሁን፣ 3 ክፍል ይሁን። ከክፍሎቹ እያንዳንዳቸው ቁመቱ 10 ክንድ ይሁን። የመጀመሪያዋ ቤት የአናብስት፣ የአራዊት፣ የሰጎኖች ሁሉ ይሁን። ሁለተኛዋም ለወፎች፣ ለተዋሲያን ይሁን። ሶስተኛዋ ቤትም ለአንተ፣ ለቤተሰቦች፣ ለልጆች፣ ለሚስቶች ይሁን። በመርከቡ የውሃ ጉድጓድ ስራ፣ በርም አድርግላቸው። ከነሱም ውሃ ይገኝ ዘንድ ለአንተ ከአንተ ጋር ላሉት መጠጥ ይሁን። ጉድጓድንም በውስጥና በውጭ በቆርቆሮ ለብጠው። በመርከቡም ውስጥም አንተም ከአንተም ጋር ያሉትም ተመገቡ ዘንድ የስንዴ ማጠራቀሚያ ስራ። ዳግመኛም አብኑስ በተባለው እንጨት መጥቅ ወይም ደውል ስራ። ርዝመቱም 3 ክንድ አግድም 1 ተኩል ይሁን። መምቻውም ደግሞ መደወያውም ከነዚህ እንጨቶች ይሁን። የሚደውለውም በቀን 3 ጊዜ ይሁን። መጀመሪያ በነጋ ጊዜ መርከቡን አሰራር ያይ ዘንድ ለስራም ይሰበሰቡ ዘንድ፣ ሁለተኛም ደውልም ድምፁን በሰሙ ጊዜ ለምግብ ይሰበሰቡ ዘንድ፣ ሶስተኛም ምሽት በሆነ ጊዜ ሄደው ከድካማቸው ያርፉ ዘንድ ነው። እግዚአብሔር ኖህን አለው፣ ሕዝቡን በመካከላቸው ዙር ተመላለሱ፣ ጥፋት መጥቶ እንደሚያስመጣቸውም አስረዳቸው። በፊታቸው መርከቡን ሰራ። ስለ መርከቡ አሰራር ካላመኑህ ወይም ከጠየቁህ እንዲህ ብለህ አስረዳቸው። እግዚአብሔር እኔን ልጆቼንም ከጥፋት ውሃ እድን ዘንድ ወደ መርከቡ እንድንገባ አዘዘኝ። ኖህ በመካከላቸው በተመላለሰ ባስረዳቸው ጊዜ ዘማዋን ዘፋኞችም ከመሆናቸው የተነሳ ሳቁበት። ይህ ሽማግሌ ይሳሳታል፣ አእምሮን አጥቷል አሉ። ውሃዎች ወደ ተራራው ላይ ይመጡ ዘንድ እንዴት ይቻላል? ወደ ተራራው ላይ የሚወጣው ውሃ ፈጽሞ አላየንም። ይህ ሽማግሌ ግን የጥፋት ውሃ ይመጣል ይላል አሉ። ኖህ ስለ እነርሱ እግዚአብሔር ያዘዘውን ተግባራት ሁሉ አደረገ። ኖህም እነዚህ 3 ልጆች ወለደ። በመጀመሪያው 100 ዓመት ታቦት የሰራባት ነው። ከዚህም 100 ዓመት ደም የሚወጣበት ፈጽሞ አልተመገበም። የእግሩ ጫማም አልተለወጠም፣ አልተበጠሰም፣ አላረጀም። ዳግመኛም በዚህ 100 ዓመት ልብሶቹን ከእርሱ አልለወጠም፣ ከእነርሱም ስራው አልተቆረጠም። በእጁ የተያዘ በትርም አልተለወጠችም። በራሱ ያለ መጠምጠሚያውም ደግሞ አላረጀም። የራስ ጠጉሩ አልበዛም፣ አልጎደለም። 72 መተርጉማን ጥበበኛ እንዳስረዱን አስቀድመው በዮናናውያን መጽሐፍ እንደተጻፈ እኒህ 3 የኖህ ልጆች ከእነርሱ የመጀመሪያው ሴም፣ ካምና ያፌት ናቸው። ከማቱሰላ ልጆች ሚስት አገቡ። ዳግመኛም የኖህ አባት የላሜህ ዕድሜ 750 ዓመት ሆነ። ዳግመኛም ላሜህ ለሞት ተቃረበ። አባቱ ማቱሰላን ልጁ ኖህንም ጠራ። ላሜህም በማቱሰላ ፊት አለቀሰ፣ እንዲህም አለው፣ አባቴ ሆይ ባርከኝ፣ ነጻም የወጣው አድርገኝ። ማቱሰላም ልጄ ላሜህን ባረከ፣ እንዲህም አለው፣ በሁሉም በአባቶች ጊዜ ከነሱ አንዱ ስንኳ ከአባቱ በፊት አልሞተም። ልጁ ይቀርበው ዘንድ አባት ከልጁ በፊት ነው እንጂ። ልጄ ሆይ ዛሬ ግን አንተ ትሞታለህ፣ እኔም በዚህ ስጋ ለመለየቴ በፊት ሐዘንህም እቀምሳለሁ። ልጄ ሆይ ዛሬ እነሆ ዓለም ተለወጠ፣ አሟሟታቸው ተቀየረች። ከዛሬ ጀምሮ ልጅ ከአባቱ በፊት የሚሞት ይሆናል፣ ልጁም አይደሰትም፣ ከነርሱም የተነሳ አይጠግብም። እንደዚህ ሁሉ ልጁ በአባቱ አይረካም አይደሰትም። ላሜህም ሞተ፣ ገነዙትም፣ ከቤተ መዛግብትም አደረጉት። የላሜህ ሞትም የጥፋት ውሃ ከመምጣቱ 17 ዓመት በፊት ነበረ። አባቱ ማቱሰላ ልጁ ኖህም በደብረ ቅዱስ ለብቻቸው ቀሩ። ኖህም ሁል ጊዜ ወደ መርከብ ይወርድ ነበረ፣ ልጆቹንም ሚስቶቹንም ያስተምር ዘንድ ስለ ነፍሳቸውም ይደክሙ ይጸልዩም ዘንድ ለማስተማር ሲመሽ ወደ ተራራው ይወጣ ነበረ። ከቃየል ልጆች ጋር እንዳይቀላቀሉ ይከተሏቸውም ዘንድም እንዳይወርዱ ይጠብቅ ዘንድ ኖህ ስለ ልጆቹ ይፈራ ነበረ። በአሳቡም እኒህ ጎልማሶች ይሸነፋሉ ይል ነበረ። በሌሊት ከነሱ በወረደ ጊዜ
ሽማግሌው ማቱሳላን በእነሱ ላይ ያዘዘው ነበረ። ኖኅም በቃየል ልጆች ላይ ስብከትን ትምህርትን ያበዛ ነበረ። የሴት ልጆች ከደብረ ቅዱስ በወረዱ ጊዜ ከቃየል ልጆች ጋራም በርኩሰታቸው ረከሱ። በእነሱም ገሪሳኒ ረአይት የሚባሉ ልጆችን ወለዱ። እነሱም በኃይላቸው ጽኑዓን የሆኑ ናቸው። ሌላውም እንደ እነርሱ ራእይታይ ነው፣ ጥበበኞች ሆኑ። ቀዳማውያን ስለ እነርሱ ፈጽመው መላእክት ከሰማይ እንደወረዱ ከቃየል ልጆች ጋር እንደተቀላቀሉ ከእነሱም ራእይትን እንደወለዱ በአነጋገራቸውም እንደሳቱ ተናገሩ። ከዚህ የተነሳም በእግዚአብሔር ዘንድ ሐሰት ነው። ረቂቃን መላእክት ቢሆኑ ሰው በሌለበት በኃጢአት ይገኙ ነበረ። ይህ ግን አይደለም። ይህ ተግባር የመላእክት መናፍስት ባህሪ ቢሆን ያልረከሰች አንድ ሴትን በመሬት ባልተወም ነበረ። ሰይጣናት እጅግ ክፉዎች ናቸውና፣ ነገር ግን አስተሳሰባቸው ጠባያቸውም ሴትም ወንድም አይደሉም። እነርሱ ረቂቃን መናፍስት ናቸው እንጂ ሕግን በመተላለፍም ጊዜ ጥቁሮች ሆኑ። ብዙዎች ሰዎችም መላእክት ከሰማይ ወርደው ከሴቶች ጋራም ተገናኝተዋል፣ ልጅም ወልደዋል ይላሉ። ይህ ግን እውነት አይደለም። ከተራራው ላይ ወጥተው የነበሩ የአዳም ልጆች ናቸው እንጂ ድንግልናቸውም ንጽህናቸውም በመላእክት አምሳል ምስጋናቸውም በመጠበቃቸው የእግዚአብሔር መላእክት ወይም ልጆች ይባሉ ነበረ። ሕጉም በተላለፈው ጊዜ ግን ከቃየል ልጆች ጋራ ተቀላቀሉ፣ ልጅም ወለዱ። የማያውቁት ግን መላእክት ከሰማይ ወረዱ፣ ከሰው ልጆች ጋራ ግንኙነት አደረጉ፣ ከእነሱም አይነት ወለዱ ይላል። የአዳም የሔዋን ልመናቸው በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። የቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። ለሀገራችን ሰላሙን ፍቅሩን አንድነቱን ይመልስልን። ማህበራችንን ያስፋልን። ከቅዱሳኑ በረከት እንዲያሳትፈን በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ። በሀሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ምስል የምትከታተሉ ሁላችሁም ሼር ላይክ በማድረግ ለምእመናን እንድታደርሱ በስላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ የእናታችን የሰማዕቷ የቅድስት አርሴማ ገድል አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ስለ ጌታችን ኢየሱስ ክርስቶስ ሰማዕት የሆነች የብጽዕት ብርክት የክብርት ቅድስት አርሴማ ገድል ይህ ነው። በላያቸው ያለውን የጌታችን የኢየሱስ ክርስቶስን የኃይል ብርታት እያዩ በሚያረጅ ስጋቸው ነዋሪ በሆነ ነፍሳቸው የትዕግስትን ብርታት ያሳዩ ዘንድ የወንጀለኞች ስህተቶቻቸውን መከራቸውን እየናቁ ከዚህን ዓለም መከራቸውን እያቃለሉ እግዚአብሔር ለወላጆች ያዘጋጀውን የማያረጀውና የማይጠፋውን መልካሙን የዘላለምን ኑሮ ብዛት ጣዕምን ያገኙ ዘንድ ከብዙ ገድልና ትዕግስት በጌታችን ኢየሱስ ክርስቶስም ከእርሷ ጋር ሰማዕት የሆኑ 27 ሰማዕታት ገድልና ሰማዕት ይህ ነው። ስለዚህ እግዚአብሔር ከነዚህ 27 ሰማዕታት በረከት ይስጠን። ብጽዕት ብርክት ቅድስት አርሴማ የረድኤት ኃይል ያድለን። ቅድስት አርሴማ ጸሎት በረከቷ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ በእውነት ጸንቶ ለዘላለሙ ይኑር አሜን። ከዚች የብጽዕት ቅድስት አርሴማ የልደቷን መነሻ እንናገር። በዚያን ዘመን ክቡራን ከሆኑ ካህናት ሌዋውያን ከኃያላን ነገስታት ወገን የሆነ ስሙ ቴዎድሮስ የሚባል አንድ ሰው ነበረ። ከቤተ ክርስቲያን ሾሞች ካህናትና ሃይማኖታቸው የቀና ከሆኑ ከጳጳሳት አለቆች ወገን ስሟ ብርክት አትኖሲያና የምትባል ክብርት የሆነች ሴትን አገባ። እነርሱም እግዚአብሔርን የሚፈሩ ጻድቃን
ጻድቃን ነበሩ። በጾምና በጸሎት በልመናና በስግደት በትጋት የጸኑ ነበሩ። ሁልጊዜ በትዕግስትና በንጽህና ይጋደሉ ነበረ። በጸሎት በቁርባንና በማዕጠንትም ጊዜ ወደ ቤተ ክርስቲያን ይገሰግሱ ነበረ። ነገር ግን ልጅን መውለድ ተሳናቸው፣ ከእነሱ እርጅና ድረስ መሃን ሆኑ። ስለዚህ ብርክት አትኖሲያና ታዝን ታለቅስ ነበረ፣ መውለድ ተስኗታልና። ከብዙ ሐዘን ጊዜ ኢየሱስ ክርስቶስ ወደ ልጇ ፍሬ ወንድ ልጅን ወይም ሴት ልጅን ስጠኝ እንጂ ፍሬ የሌለውን ከንቱ ነውና ከንቱ አታድርገኝ፣ አንተ ከወደድክ ሁሉ ይቻላልና የሚሳነህም የለምና እያለች ዘወትር ወደ እግዚአብሔር ትጸልይ ነበረ። ስለዚህም ሰማይና ምድር የሚኖር ፍሬ ሰጠኝ፣ በምድር የሚኖር ፍሬ የፈቀድክልኝ ከሌላ ከሰማይ የሚኖር ፍሬ ሰጠኝ። በሁለት ስራ አትቅጣኝ። ጌታዬ አምላኬ መድኃኒቴ ነፍሴን ይቅር በላት፣ ከአለኝታዬ አታሳፍረኝ። የሚያስደስትህን አድርግ ዘንድ ለዘላለም የሚኖር ፍሬ ስጠኝ። ጌታዬና አምላኬ ሆይ የተናቀችና የተቸገረች ያዘነች የተከዘች እኔን ባሪያህን ቸል አትበለኝ። በጥበብህ ኃይል ሰማይና ምድር ባህርና በውስጧ ያለውን ሁሉ የፈጠርክ እግዚአብሔር አምላኬ ሆይ አትጸየፈኝ። በመልካም አገልግሎት በመመስገኛህ አዳራሽ የሚያገለግሉ የቅዱሳን አባቶቻችን የሚቃጠል መስዋዕታቸውን የቁርባናቸውን የዕጣናቸውን መዓዛ የተቀበልክ ሆይ በማኅፀኗ የተሸከመችኝን የእናቴን እንባ ያን ጊዜ አስብ። የእናቴን የባሕር ልጇ ነህና ከብዙ ለቅሶና ሐዘን በትጋት በትሕትና ለችግረኞች ለጦም አዳሪዎች በመመጽወት እንደዚሁ ስትጸልይ እግዚአብሔርን የልቧን ብርታት ባየ ጊዜ ስለ እርሷ ይጸልይ ዘንድ ስሙ ልድዮስ የሚባለውን የቂሳርያ ሊቀ ጳጳሳት ወንድሟ አዘዘ። እርሱም ስለ እርሷ ጸለየ፣ በመልካም ጠባ እጅግ ይወዳታልና። ስለዚህ እግዚአብሔር የጳጳሳቱን አለቃ ጸሎትና በረከት አትኖሲያና ለቅሶን ሰማ። መልካሟ ያማረ የምታስፈራ ያችን ልጅ ሰጣት። ይህችውም ቅድስት አርሴማ ናት። እስከ 3 ዓመት ድረስ አሳደገቻት። ከዚህ በኋላ አምላክን በወለደች በእመቤታችን ማርያም ስም ለተሰራች ቤተ ክርስቲያን ታገለግል ዘንድ ሰጠቻት። ከ12 ዓመት በኋላ አባትና እናቷ ከካህናት ወገን የሆኑ መልካም ጎልማሳና ያጋቧት ዘንድ ወደዱ። ይቺ ቅድስት አርሴማ ግን ይህን አልወደደችም ነበረ። ነገር ግን ሕጋቸው ሰርግ አድርገው በእርሷ ሰርግ ታላቅ ደስታን ተደሰቱ። የብጽዕት ቅድስት አርሴማ የፊቷ ውበት እጹብ ድንቅ ነው። በዚያን ዘመን በዚያ አገር ውስጥ ከፊቷም ሆነ ከኋላዋ በመልክና በውበት የሚመሳሰላት የለም። ይህን ዓለም በመናቅ ክርስቶስን ከተከተሉት ቅዱሳት ደናግል አንስት እመቤቴና የእውነት ፀሐይ ከሆነች ከእመቤታችን ማርያም በቀር ከ15 ዓመት ከሆናት በኋላ ከሃዲውን ንጉሥ ዲዮቅልጥያኖስን ሰይጣን አነሳሳው። ከከሃዲው ንጉሥ ዲዮቅልጥያኖስ ሚስት ያጋባ ዘንድ በመልኳ ውብ የሆነች ሴት ልጅን ፈለገ። መልኳ ውብ የሆነች አንዲት ሴት ልጅንም ይመርጡለት ዘንድ በሀገሩ ሁሉ እንዲሄዱ በሰሌዳም መልኳንና ደግሞ ቅርጿን ሁሉ ስለው ይገልጡለት ዘንድ ሰዓሊዎችን አዘዘ። እነዚህም ሰዓሊዎች ወደ ሮሜ አገር በደረሱ ጊዜ አንድ የደናግል ገዳም አገኙ። በዚያች ያችን ድንግል ቅድስት አርሴማን አገኟት። ይቺ ቅድስት አርሴማ ደምግባቷ ያማረ፣ መልኳ የሚያስደንቅ ነበረ። በዚያም ደናግሉ ገዳም ውስጥ መልካም እንደ እሷ ያለ ቆንጆ የለም፣ በመልካም የሚመስላትም የለም። በዚያን ሰዓሊውም ስዕሏን ስለው ለንጉሥ ዲዮቅልጥያኖስ ላኩ። ንጉሥም ስዕሏን ባየ ጊዜ ፈጽሞ ተደሰተ። ስለ ሰርጉ ወደ እርሱ እንዲመጡ ሕዝቡን ይጠሩአቸው ዘንድ ነገስታቱን ወደ መኳንንቱ ላከ። ደናግሉ ይህን ነገር ባወቁ ያለቀሱ። ተነስተው እንዲረዷቸው በደናግል እንዲጠብቋቸው እግዚአብሔርን እየለመኑ ከዚያ ገዳም ወጡ። ወደ ንጉሥ ድርጣድስ የገዛት አገር ወደ አርማንያ ደረሱ። በምድረ በዳ ዋሻዎች ተቀመጡ። ቁጥራቸው 75 ወንዶችና ሴቶች ከደናግል ውስጥ 39 ነበሩ። በትልቅ ችግርም ተቀመጡ። ምግባቸው የሚያገኙ አልነበሩም። ከእነርሱም አንዲቷ መብራት
በትጋት ትሰራ ነበረ። ከዚች ሴት ስራም ይመገቡ ነበረ። ንጉሥ ዲዮቅልጥያኖስም ቅድስት አርሴማን በፈለጋት ጊዜ አላገኛትም። ነገር ግን በምድረ አርመንያ እንዳለች ስለ እርሷ ሰማ። ቅድስት አርሴማ ይዞ እንዲልክለት ወደ አርመንያም ንጉሥ ድርጣድስ መልእክት ላከ። እንዲህም አለው፣ ጠብቅልኝ፣ ወደ እኔም ላካት። የቅድስት አርሴማን ስራ ለንጉሥ ድርጣድስ አስረዱት። በዚያን ዘመን ንጉሥ ድርጣድስ ለጣዖት የሚሰግድ ፀሐይና ጨረቃን የሚያመልክ ነበረ። ዳግመኛም የብልሃተኛ እጅ ስራ የሆነውን እንጨትና ድንጋይን ያመልክ ነበረ። በቤቱም አስቀምጦ አምልክ ብሎ ይጠሯቸውም ነበረ። እንደ ፈጣሪው እግዚአብሔር ያከብራቸው ነበረ። ስለዚህም ነገር ከእርሱ ጋር ለጣዖት እንዲሰግዱ በማስገደድ የአገሩን ሰዎች ያወካቸው ነበረ። በልቡ ሰይጣን ገብቷልና በውስጡ መንፈስ ቅዱስ ስለሌለ እግዚአብሔርን ትቷልና። ይህ ንጉሥ ድርጣድስ ከሶሪያ አገር ከደማስቆ ጀምሮ እስከ ቂሳሪያ ወንዝና አፍራጦስ ድረስ የሾመው ስሙ ጤልሜዎስ የሚባል ገዥ ነበረው። እርሱም እንደ ነጣቂ ተኩላ ነበረ። የአለቃውን ትእዛዝ ለመፈጸም ከክርስቲያኖች ወገኖች ያገኘውን ሁሉ ለጣዖት እንዲሰግድ ያስገድዳቸው ነበረ። እንዲህም የክርስቲያን ወገኖች ርኩሳን ጣዖታትን ያሰግዷቸው ዘንድ ያዛቸው ጀመረ። ብዙዎችን በማስገደድ ያስታቸው ነበር። ስለ ክርስቶስ ፍቅርም ከክርስቶስ ለጣዖት ይሰግዱ ዘንድ እምቢ ያሉ ነበሩ። እነዚህም ይመሰገንባቸው ዘንድ ወደ ንጉሥ ድርጣድስ እስከሚወስዳቸው ድረስ በእስር ቤት ያስሯቸው ዘንድ አዘዘ። ከዚህ በኋላ በእስር ቤት የታሰሩትን አወጣቸው። ሌሎችን በቂሳሪያ የያዛቸውን እጃቸውን በሰንሰለት አስሮ በአለንጋና በብረት ይገርፋቸው ጀመረ። ቅድስት አርሴማ ግን ከአዳራሿ ሰገነት ትጸልይ ነበረ። መጽሐፍቱንም እንደ ልጇ ታነብ ነበር። የምታነበውን ቃል ለመበተን ብቻ አይደለም አንብባ በየአገሩ ቋንቋ ለመተርጎም ነበር እንጂ ለመስባት በሚቻል መጠን በአስተዋይ ልቦና ትገነዘበው ነበረ። ሐዋርያው ሕግ ሁሉ የሚሰራ በአንዲቷ ቢስት በኑሮ ውስጥ ወንጀለኛና በደለኛ ይሆናል እንዳለው ይህች ቅድስት አርሴማ የመጽሐፍቶችን ሕጎች በጥንቃቄ ትጠብቃቸው ነበረ። ያን ጊዜ ብጽዕት አርሴማ እነዚህ ሰማዕታት ሲገርፏቸው ባየቻቸው ጊዜ ስለ እነሱ ጠየቀች። ስለ ክርስቶስም እንደሚገረፉ ነገሯት። ያን ጊዜ እንባዋን ከዓይኖቿ በፊቷ ላይ አፈሰሰች። ስለ እነዚህ ሰማዕታት ትጸልይ ዘንድ በልብ ጭንቀት ወደ ሰማይ አንጋጠጠች። ከዚህ በኋላ ከእግዚአብሔር ዘንድ ተገልጦላት የብርሃን አክሊል የያዙ ብርሃን መላእክትን አየች። ለእነዚህም ሰማዕታት ይሰጧቸውና ይሸልሟቸው ዘንድ ያን ጊዜ ብጽዕት ቅድስት አርሴማ በታላቅ ቃል እየጮኸች ስለ ቅዱስ ስምህ ሰማዕት እሆን ዘንድ ጌታዬና አምላኬ ሆይ እርዳኝ እያለች ከቤቷ አዳራሽ ሰገነት ወረደች። ከዚያም በኋላ ልብሷን ለብሳ ወደ እነሱ ሄደች። ብጽዕት ቅድስት አርሴማ በቀረበች ጊዜ ገዥ ጤልሜዎስ አያት። በአያት ጊዜ ደነገጠ፣ ልቡም ታወከ። ወደ ቤት ትሄድ ዘንድ አዘዘ። ዳግመኛም የሚገርፏቸውን ይተዋቸው ዘንድ አዘዘ። እመቤቴ ቅድስት አርሴማ ሆይ ምን ሆንሽ? የመልክሽ ውበት ይህን ያህል ሲሆን ከዚህ ምን አመጣሽ? ብጽዕት ቅድስት አርሴማ አንቺ በሁሉ የተሸለምሽ ሲሆን ከቤት ሰገነት ያወጣሽ ስራ ምንድን ነው? ለመከራስ ወደ እኛ ትመጪ ዘንድ ያስጨነቀሽ ምንድን ነው? አንቺ የያዝኳቸውን ስለ እኔ ተዋቸው ብትይ እኔም ከግርፋታቸው ስለ አንቺ እተዋቸዋለሁ፣ የምትወጃቸውን ሌሎችንም አላት። ያን ጊዜ ብጽዕት አርሴማ ቀኝና እግሯን፣ ደረቷን፣ ሰውነቷን ሁሉ በትምህርተ መስቀል ፊቷን አማተበች። ገዥውንም ተሰድበው ጀመረ እንዲህ እያለች አንተ ዝንጉና ወንጀለኛ፣ እነዚህን የጨከኑ የክርስቶስን ሰማዕት ስለ እኔ በምን ትተዋቸዋለህ? እነሱ ስለ ክርስቶስ ስም ሰማዕት የሆኑ ዘንድ የተዘጋጁ ናቸውና ብሩህ የሆነ የመንግስተ ሰማያት አክሊል ተዘጋጅቶላቸዋልና እኔም በጌታዬና በአምላኬ እስከምመሰገን ድረስ የእነዚህ ቅዱሳን ሰማዕት መከራቸውን እሸከም ዘንድ እወዳለሁ። በእግዚአብሔር አምላኬ ዘንድ እነርሱን የክብር አክሊል አገኝ ዘንድ ነገር ግን በስጋዬ የእነሱን መከራ እቀበል ዘንድ የእነዚህን ቅዱሳን የበረከት ነጠብጣብና የአምላኬ
ምሕረቱ ጸጋ ይደረሰኝ፣ ሞትም የሕይወትን ከእነሱ ጋር ትሆን አለ። እኛም ደግሞ እንደነሱ ጌታዬን አምላካችን በሰማይ ባለው ለመንግስት ክብር የተዘጋጀን ያድርገን። የብፅዕት ቅድስት አርሴማ በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። የእናታችን የቅድስት አርሴማ በረከት በእኔም በሁላችን ላይ ድር ስናነብ የጎደለውን የነጠበው በአፈ መላእክት ሞልቶ ይቀበለን ዘንድ በአንድነቱ ነን። ቅዱስ የሆነውን ስሙን አባታችሁ ነው እንበል። አባታችሁ ነው በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ይህንን ምስል ድምጽ የምትሰሙ ሁላችሁም ሸር በማድረግ ለምእመናን እንድታደርሱልን በቅድስት ሥላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ የእናታችን የቅድስት አርሴማን መልክ አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። ሰላም ለጽንሰትኪ በጳጳሳት አለቃ ጸሎት ለጸነሰሽ ሰላምታ ይገባሻል። በእግዚአብሔር ፍቃድም ከእናትሽ ማኅፀን ለመወለድሽ ሰላምታ ይገባሻል። ለዚህ ንግግር መግቻ የሚሆን ምስጋና መብራትን በአንቺ እሾምበት ዘንድ አንደበቴን አሰማሚልኝ። በጭንቄ ጊዜ ባለቤቱ አንቺ ነሽና። ሰላም ለዝክረ ስምኪ በቃል ኪዳን መጎናጸፊያ ለተጠቀለለ ስምሽ መታሰቢያ ይገባዋል። የጥራቱ ህብር ለሚያበራ ጸጉርሽ ሰላምታ ይገባል። ትዕግስትና ለተሸለምሽ ገድልን ለተጎናጸፍሽ ቅድስት አርሴማ ሆይ ረቂቅ የሚሆን የኃይል ፍቃድ ትርጓሜ መሸከሚያ አንደበቴን ለእኔ ቃል ይጻፈ። ሰላም ለርእስኪ የሃይማኖት ሽቱ ለተቀባ ራስሽ ሰላምታ ይገባል። የማስተዋል ብርሃንን ተመልቶ ለነበረ መልክሽም ሰላምታ ይገባል። ቅድስት አርሴማ ሆይ በዕፀ መስቀል ላይ የወደቀ በግን እስከሚያገኝ ድረስ የተረሳ አዳምን በፈለገ ጊዜ ከሰማይ ብልጽግና ወደ ችግር ምድር ወረደ። ሰላም ለቀራንብትኪ የመልክና የደም ግባት መወደድ ላላቸው ቅንድቦች ሰላምታ ይገባል። እንደ ብርሃን ከዋክብት ለሚያስደስቱ ዓይኖችሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከሐዲስ ቃል ምንጭና ከለመለመው ኪዳን ፈለገ ጋራ ወደ ታመመችና ባህሪዋ ውሃነት ወዳላት ስጋዬ የሕይወት መድኃኒት ውሃ ካንቺ ዘንድ ይፍሰስልኝ። ሰላም ለአዛኒኪ የምስራች ወርቆቹን ለተሸለሙ ጆሮችሽ ሰላምታ ይገባል። እንደ ሮማን ቅርፊት ቀዮች ለሚሆኑ ጉንጮችሽም ሰላምታ ይገባል። በደብረ ሲና 10ቱ ቃላት እንዳሉበት ታቦተ ጽዮን ቃል ኪዳን ያለሽ የእውነት ኃይል ታቦት አርሴማ ከይቅርታሽ ደመና የተነሳ የሚፈውስ ያማረ የሕይወት መናን ወደ ተራራ በሆዴ መግቢኝ። ሰላም ለአእናፊኪ ንጹሐን ከሚሆኑ ወርቅ ተንበዩ አፍሽና ከንፈርሽ ጋር አንዱ እንደተመረጠ ሽቱ ዕቃ ለሚያስደስቱ አፍንጫዎችሽ ሰላምታ ይገባል። ለተጨነቁና ውሃን ለተጠሙ የበረከት ጠበል አርሴማ ሆይ ረድኤትሽ ሰማይ የነጠበ ዝናም ኃይልሽና የፍቅርሽ ውሃ በእኔ ላይ ይፍሰስ አሜን። ሰላም ለአስናኒኪ ቅድስት አርሴማ ሆይ እንደ ዕንቁ ለተደረደሩ ጥርሶችሽ ሰላምታ ይገባል። የጌታችን መስቀል ነገር ለሚናገር ልሳንሽም ሰላምታ ይገባል። የሰማዕት ምሰሶ የድካማቸውም ኃይል የምትሆኚ ቅድስት አርሴማ ሆይ የነበልባልና የእሳት ዲን ባንቺ ጠፋ። የታመነ ታሪክሽ እንዲህ ይላልና። ሰላም ለቃሊኪ ቅድስት አርሴማ ሆይ የተበተነ
ልቦናን ለሚሰበስብ ቃልሽ ሰላምታ ይገባል። ደዌ ኃጢአትን ለሚያድን ሕይወት ትንፋሽሽም ሰላምታ ይገባል። የምስኪኖች ተስፋ የደካሞች አረጋጊ ቅድስት አርሴማ ሆይ በሚያቃጥል እሳትና ከባድ በሚሆን በጨለማ ዘመን ጊዜ በሚጠቅም ቃል ኪዳንሽ አድኝኝ። ሰላም ለጉሬ ኤኪ ቅድስት አርሴማ ሆይ የምስጋና ወተትና ለጠባ ጉሮሮች ሰላምታ ይገባል። እንደ ሰይፍ ስለት የወርቅ ገቦን ለተሸለመ አንገትሽ ሰላምታ ይገባል። ልዩ በሚሆን በስላሴ ባህሪና የተዘጋጀ አንድነት ብርሃንን በመቀበል የሰማይት ጋራ አለመወንጀል ቅድስት አርሴማ ሆይ ከተቀደሰ ቦታሽ እንዴት አየሽ? ለመታ ክፍትኪ የስቃይን ቀንበር ለተሸከምሽ ትከሻሽ ሰላምታ ይገባል። የስዕልሽ መንበር ለመገረፍ ንግስ ለሆነ ጀርባሽ ሰላምታ ይገባል። በረሃውን ከእረፍት ጋራ የሚያለመልም ዝናም ምሕረትን አርሴማ አሳስቢልን። ሰላም ለእንግዳኪ የዓለም ወርቅን ለጠላ ደረትሽ ሰላምታ ይገባል። የመቅሰፍትና የስቃይ መቀመጫ ለሚሆን ብብትሽ ሰላምታ ይገባል። አርሴማ ሆይ የመሰናክል ድንጋይ ድርጣድስ በተፈታተነሽ ጊዜ ስለ ሃይማኖትሽ የያዕቆባዊ መጽሐፍትን ትገልጭለት ዘንድ ጣዖታትንም አጠፋሽ፣ ባዕድ አምላክንም ሰበርሽ። ሰላም ለአእዳዊኪ የሕማማተ ወርቅን የተሸለሙ እጆችሽ ሰላምታ ይገባል። የኃጢአት አለቶቻችንም ለአጠፋ ክንድሽ ሰላምታ ይገባል። አርሴማ ሆይ ስለ ፍቅርሽ ልቤ ተመስጧልና ስለ ነፍሴ ቁስል የጣፈጠ ሽቱን ትቀበኝ ዘንድ ጥቂት አዘጋጅልኝ። ሰላም ለሰኳናይኪ የትዕግስት ትራስ ለሚሆን ክንድሽ ሰላምታ ይገባል። ሐዲስ የሚሆን ተስፋ አካልን ለሚልክ ክንድሽም ሰላምታ ይገባል። የይቅርታ አዳራሽ አርሴማ ሆይ ከወንጌላዊት መቅደስ በምሽት ጊዜ ከብስራታዊ መንበር ውስጥ እንደ ልመናዬ አገልጋይሽ ኃይልሽ ይሰዋልኝ። ሰላም ለራህቂ ጸጋ ሀብትንም ለሚሰጥ መኃይል እጅሽ ሰላምታ ይገባል። የጥበብ መብራቶችም ለሚሆኑ ጣቶች ሰላምታ ይገባል። የቅዱሳን መመኪያ አርሴማ ሆይ እንደ ሰማዕታት አለቃ ጊዮርጊስ የሁሉ ጌጥ ራሶችን አራዊትን ረግጥ ዘንድ የአብ ስልጣን ለእኔ ላኪልኝ። ሰላም ለአጽፋረ እዲኪ ነጭነታቸው የሚያስደንቁ ጥፍሮችሽ ሰላምታ ይገባል። እንደ ትዕግስት ፏፏቴ ወተት ምንጭ ለሚሆን ጡቶችሽም ሰላምታ ይገባል። ቅድስት አርሴማ ሆይ በረድኤትሽና በአንቺ ፍቅር ተደፋፍሬ ይውደቅ የጠላቴን ምክርም ከፊቴ ይበተን በሰማይና በምድር ተመጻድቆብኛልና። ሰላም ለገበዋቲኪ ስቃይና ለተጎናጸፈ ጎኖች ሰላምታ ይገባል። ትርጓሜ እህልን ለተመገበ ሆድሽም ሰላምታ ይገባል። አርሴማ ሆይ አፌ ስምሽን ባመሰገነ ጊዜ በመነሳት ጽኑም የተስፋሽን ውሃን እስከማገኝ ድረስ በእኔ ላይ ይቅርታ ዝናም ይፍሰስልኝ። ሰላም ለልብኪ ጨለማን በቀልን ለተወልብሽ ሰላምታ ይገባል። እንደ አዲስ ወንጌል ምንቾቶች ንጹሕ ለሚሆኑ ኩላሊቶችሽም ሰላምታ ይገባል። ቅድስት አርሴማ ሆይ ሶስት ለሚሆኑ የስላሴ ስምንም በመታመን በጠራሆሽ ጊዜ በኃይልና በረድኤት ቀን ዳጎን ጠፋ፣ ጣዖትን ፈረሰ። ሰላም ለህሊናኪ የጌታ አገዛዘን ለሚያስብ ህሊናሽ ሰላምታ ይገባል። ትሩፋትን ሰውነት ጋራ አንድ ለሚሆኑ አንጀቶችም ሰላምታ ይገባል። የጳውሎስን ሰይፍንና የጴጥሮስን አሳብን የተቀበልሽ አርሴማ ሆይ እየቀኑ ታረጋጊኝ ዘንድ የረድኤትሽን ባሕሮች በላይ ላይ ይስፋፋ። ሰላም ለነዋዌ ውስጥኪ ከርኩሰት ንጹሕ ለሚሆን ለውስጥሽ ሰውነት ሰላምታ ይገባል። ሐዲስ የሚሆን ተስፋ ፍሬን ላፈራ ጅማትሽም ሰላምታ ይገባል። የትንቢትና የመጽሐፍትን ምንጭ አርሴማ ሆይ በገነት ልቤ ዘወትር በለስ ያገኝ ዘንድ በጠብና በተንኮል ዘመን ጊዜ የፍቅርን ውሃን አጠጪኝ። ሰላም ለህንበርትኪ ከሆድ መካከል ላይ ለሚኖር ማዕከላዊ መለያ ላለው ህንበርትሽ ሰላምታ ይገባል።
የመድኃኒታችን ክርስቶስ ሙሽራ አርሴማ ሆይ የተወደደ ጌታችን ስለ ሰማያዊ ከሚሆን ሰርግ ቤት ውስጥ በተቀመጥሽ ጊዜ በቃል ኪዳንሽ መክፈቻ ደጃፍ ለኔ ክፈችልኝ። ለሐቋኪ የሕማማት መታጠቂያን ለታጠቀ ወገብሽ ሰላምታ ይገባል። ቁመትን ለተጎራበቱ ምንቸቶች በብብቶችሽ ሰላምታ ይገባል። አርሴማ ሆይ መብራትን በአጣን በዚያን ጊዜም ዘመን መቋቋሚያ ለኔ ብርሃን ጠበቃን ታበሪልኝ ዘንድ ከዓለም አኳኋን ፈተና አንዲት ነፍሴን እለምንሻለሁ። ሰላም ለአብራኪኪ የእጅና የእግር መመላለሻ ከሚገለገልበት ስግደት ጸሎት አዳራሽ ለጉልበቶች ሰላምታ ይገባል። ክርስቲያናዊት አርሴማ ሆይ ጥርጥርና ክደት የተውሽ ብትሆኝ ከአደባባይ ስቃይን ባቆመሽ ጊዜ ከነጎድጓድና ከመብረቅ ማስፈራት የተነሳ ምድር ተነዋወጠች፣ ቀስተ ደመናም እንደ ምሰሶ ተተከለ። ሰላም ለሰኳናኪ በአሳላፊ ቤት ለሚያድጥ ተረከዝሽ ሰላምታ ይገባል። ከገስገሳሽ ሰማይት ቦታ ውስጥ ቀልጣፋ ለሚሆን ለእግርሽ ተረከዝም ሰላምታ ይገባል። አርሴማ ሆይ ደግ ሰው ስምሽን በጠራ ጊዜ በአነሳሲታ ደምሽ የልቦናን በድንን ዳሰሽ ዳግመኛ በሕይወት ውሃ በደሉን አጥፊ። ሰላም ለአጽብኢኪ የእንሰሱላ መንክርን ለለመዱ ነጮች ጥፍሮችሽ ለተሸለሙ ጣቶች ሰላምታ ይገባል። አንቺ አርሴማ ሆይ ከቆንጆ ቤት ምስክርነት ቦታ እንግዳ በሚሆን ረድኤትሽ ወዳጅሽን አድኝኝ። የልብ በሽታ ሕመምም እንዳያስጨንቀኝ። ሰላም ለቆምኪ የባለሟልነትን የማፍራት ምንጮችን ዘወትር የሚጠጣ የደጋ ዛፍ ለሚመስል ቁመቴ ሰላምታ ይገባል። በክፉ ዘመንም ከመውደቅ ደግፊኝ፣ ከድካምም አድኝኝ። አርሴማ ሆይ የመጽሐፍሽ መቆለፊያን እከፍት ዘንድ ስምሽ የልመና ጸሎቴን ሆነልኝ። ሰላም ለመልክእኪ ደመና ዝሙት የሸፈነው የወንጀለኛ ንጉሥ ልብን በገደል መልክሽ ሰላምታ ይገባል። አርሴማ ሆይ ቅዱስ በሚሆን መስቀል ምልክት አድኝኝ። ወደ ምስጋናም ወደ ደስታም የፍቅርሽን ገመድ ልቤን ስቦታልና። ሰላም ለጸአተ ነፍስኪ ወደ አዘነበለ አንገትሽ በሚያልፍ ሰይፍ ጊዜ ለነፍስሽ መውጣት ሰላምታ ይገባል። አርሴማ ሆይ መስዋዕትን የሚቀበል ጌታሽ ዘንድ የተረፈ ረድኤትሽ በእኔ ላይ ይውረድ ዘንድ በከንፈርና በአፍ እለምንሻለሁኝ። የተቆረጡ ሞትሽ ይህን ነገር አሳይቶኛልና። ሰላም ለበድነ ስጋኪ ጨረቃን ለመሰለ ለስጋሽ በድን ሰላምታ ይገባል። በምስጋና ወገንተኞች መላእክት እጅ ለተቀደሱ መገነዝሽም ሰላምታ ይገባል። ቅድስት አርሴማ ሆይ ከጥልቅ ጥፋት ወደ ውስጥ ከግብጽ ከተማ ጠላቶችን በምስጋና ቃል ኪዳንሽና ሙሴ ኃይል ያሰጥማቸው ዘንድ ሰላምታ ይገባሻል። ሰላም ለመቃብርኪ ከሰማይታት ጋራ ካረፍሽበት አርመኒያ ቦታ ለመቃብርሽ ሰላምታ ይገባል። በአርያና በምሳሌ ከተናገርኩት ክብርሽ የተነሳ የሽንገላ እጅ ያልደረሰሽ የመነሳት ዕቃ አርሴማ ሆይ ከከንፈርና አፍ ምስጋናን ይጥገብ። ሰላም ለፍልሰተ ስጋኪ በፈጣሪ ቃል ለተመሰገነ ለስጋሽ መፍለስ ሰላምታ ይገባል። የዚህ ዓለም ኑሮን ላልፈለገ ስጋሽ ሰላምታ ይገባል። ብጽዕት አርሴማ ሆይ ችግርን እንዳላይ ከበረከት ዕቃሽ መግቢያ ማረስን አልችልምና ጥቂት በረከትሽን ትሰጪ ዘንድ ለምንሻለሁ። ሰላም ለዘ አዕረፈ ምስለኪ ከአንቺ ጋራ ለአረፉ ለ27ቱ ሰማዕታት ሰላምታ ይገባል። ከብዙ ይቅርታ ጋራ እና ቅድስት ከምትሆን ስምሽም ጋራ ስማቸው ወደ አለበት ቦታ ረድኤታቸው በእኔ ላይ በእኛ በሁላችን በዚህ በተሰበሰብነው ትውረድ ዘንድ አርሴማ ሆይ በሁሉ ዘመንና በሁሉ ሰዓት የሞትና የሕመም በሽታ ዳግመኛ አይቅረበን። አሜን። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ። ስራችንን ላሰመረልን ለአብ ምስጋና ይገባል። ፈጥኖ ለረዳን ለወልድ ምስጋና ይገባል። ስልጣን ለሰጠን ለመንፈስ ቅዱስ ሰላምታ ይገባል። ቃል ኪዳንን የያሽ አርሴማ ሆይ የታመነ ምስጋናሽ አንበናል። ኃጢአታችንንም ታማልጅ ዘንድ የቅድስት አርሴማ አምላክ ሆይ
ከነፍስና ከስጋ መከራ አድነን ጠብቀን። ሀገራችንን ሰላሙን፣ ፍቅሩን፣ አንድነቱን ስጠን። እንደ ቸርነት ነው እንጂ እንደኛ ኃጢአት ብዛት አይሆን። ሁላችንም በዚህ የተሰበሰብነው ሁሉ በረከት ታሳትፈን ዘንድ ያንተ በጎ ፍቃድ ይሁንልን። ስናነብ የጎደለውን የነጠበውን በአይፈ መላእክት ሞልተህ ተቀበልልን። ያዘጋጀውን ጸበል ጸዲቅ ተባርክልን ዘንድ ለምንሃለን። አምላካችን ደካማ ሁነን ሳለን ኃጢአተኛ ሁነን ሳለን የምትጎበኘን አሁንም ጸሎት ልመናችንን ትቀበለን ዘንድ ሁላችንንም ቅዱስ የሆነውን ስምህን አባታችን ሆይ ብለን እንጠራለን። ተቀበለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። በቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሰላምታ ላንቺ ይገባሻል። ሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህን ምስል የምትከታተሉ በቅድስት አርሴማ ስም ጠይቃችኋለሁ። አንድ የቆም ብላችሁ ሁላችሁን ለዩቲዩብ ላሉት ምእመናን ሁሉ ሼር አድርጉላቸው። ከዛም ደግሞ ስትመለሱ ላይክ አድርጋችሁ ማዳመጡን ቀጥሉ። ከዚህ በመቀጠል ደግሞ የእናታችን የቅድስት ማርያም እንተ እፍረትን ገድል አነባለሁ። እግዚአብሔር ለእኔ ማንበብን ስልጣን ይስጠኝ። በአብና በወልድ በመንፈስ ቅዱስ ስም አምነን እግዚአብሔርን አጋዥ በማድረግ የተመረጠች ሰማዕትና ንዕድ ክብርት የምትሆን የማርያም እንተ እፍረት ገድልና ምስክርነት መናገር ማንበብ እንጀምራለን፣ እናስቀድማለን። የኢየሱስ ክርስቶስ ወዳጅ ሽቱ ስለቀባችው ጌታ በአመሰገናት ገንዘብ ከቢታንያ የወጣች እረፍቷም የካቲት 6 ቀን የሚሆን ልመኗ በረከቷም ከኔና ከኃጥኡ ከኛ ከሁላችን ሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑርና ቅዱስና ብፁዕ የሚሆን ዮሐንስ አፈወርቅ ጌታችን ሽቱ ስለቀባችው ስለ ማርያም እንተ እፍረት የደረሰው ድርሳን ይህ ነው። የዚችም ሴት ስሟ ማርያም እንተ እፍረት ይባላል። ትውልዷም ያለዓዛርና የማርታ እህት ናት። ይህም ቅዱስ ዮሐንስ አፈወርቅ ስራውን ሁሉ እንሰማ እናስተውል፣ እሱ በዓለም ሁሉ የታወቀ ነውና የሚገባውን እንቀበል አለ። ንጉሥ እንደ መንግስቱ ከፍተኛነት ልዩ ልዩ የሚሰጠው ስጦታ ወይም ጸጋ አለ። ሹምም እንደ ሹመቱ ከፍተኛነት መጠን ልዩ ልዩ የሚሰጠው ስጦታም አለ። ይህ ግን ለዚህ ኃላፊው ዓለም ነው። እንደዚህ ካልሆነ ግን የንጉሳችን ንጉሥ የገዢዎች ጌታ ገዢ ወደሚሆን ወደ እግዚአብሔር የሚቀርበውን በጎ ስራ ልንሰራ ፈጽሞ ይገባናል። መንፈሳዊት የምትሆን የማርያም እንተ እፍረት በዓል እናክብር። ንዕድ ክብርት የምትሆን የዚች የማርያም እንተ እፍረት መታሰቢያዋን እናደርግ። ጌታ በወንጌል እውነት እላችኋለሁ፣ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ የሚሰበክ እርሷም ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል ብሎ በማቴዎስ ወንጌል ምዕራፍ 26 ቁጥር 13 ላይ ተጽፏል። አሁንም መድኃኒትና አለይታ ለሆነን ቅዱሳን አበውና ሰማዕታት እናስባቸው ዘንድ በፈጣሪ አንደበት የተመሰገነች ቅድስትና ንዕድ ክብርት የምትሆን የዚች የማርያም እህት እፍረትን ስሟንም እናክብር። ፍጻሜ የሌላት መንግስትን እንወርስ ዘንድ በፍጹም ደስታ ልንቀበለው ይገባል። የቅዱሳን አምላክ የሚሆን የጌታቸውን መምጣት እየተጠባበቁ ተዘጋጅተው እንደሚኖሩ ሰዎች ልባሞችም እንሆን። ከንጉሥ ወይም ከገዢ ዘንድ ደብዳቤ ወይ መልእክት በመጣ ጊዜ እነሆ ፈጽመው ደብዳቤውን ከፍ ከፍ ያከብሯታል። እንደዚህም ከሆነ ከነገስታትና በስልጣናት ላይ የጌትነትን ልዕልና ስልጣንና ኃይል ያለው የጌታችን የኢየሱስ ክርስቶስ የእግዚአብሔር ወልድ ትእዛዝ 7 እጅ
እጥፍ ድርብ አድርገን ልናከብር ይገባናል። ወንጌልን ትታ ወጥቶም ደግሞ እንዲህ ሲያደርግ የሚገኘው የባሪያ ወይም አገልጋይ ንዑድ ነው፣ ክቡር ነው ብሏልና በማቴዎስ ወንጌል 24 ቁጥር 26። በበጎ ሥራ ተዘጋጅተን ሕሊናችንም ብሩህ አድርገን ልባችንን ወደ እግዚአብሔር እናንጋጥጥ። ከመሮጥ ማንጋጥጥ እንዲሉ እንደ ጥላ ታይቶ የማያልፈውን የዚህን ዓለም አይተን አንዘን። የሚያልፈውንና የሚጠፋውን ሽተን ብንደክም የማያልፈውንና የማይለወጠውን ብንተው ልብ እንደሌላቸው እንስሳት እንሆናለን። የተወደዳችሁ ወንድሞቼ ሆይ ጾም በእኛ ዘንድ ደርሷልና በፍጹም ደስታ ልንቀበለው ይገባናል። እንደ ጦመኛ ለሰዎች ይታዩ ዘንድ ፊታቸውን አጥቁረው ሰውነታቸውንም አጠውልገው የሚታዩ እንደ ግብዞች አንሁን። ግብዞች ናቸውና እንደነሱ አንሁን። ወደ ክደት የሚወስድ ሕጋቸውንም አንከተል። በበጎ ሥራ የተዘጋጀን እንሁን እንጂ ከእኛ እያንዳንዳችን እንደ አባቶች በፍቅር እንጹም። የመንግሥተ ሰማያት በር ይከፍትልን ዘንድ መብራታችንም በክብር እናብራ። እግዚአብሔር ለሚወዱትና ትእዛዙን ለሚፈጽሙ ሰዎች ካዘጋጀው ከመንግሥተ ሰማያት እንዳንጠፋ። ወንድሞቼ ዓለም ስለሚያልፍባትና ስለሚጠፋባት ስለ ኋለኛይቱ ቀን ጥበብ ዕውቀትና ማስተዋል ያለው ሰው እነሆ ከዚህ ዓለም አዘን ይርቃል ወይም ያመልጣል። ስለዚህ ስለ ሰው ብሎ ወደዚህ ዓለም የመጣ የእግዚአብሔር መንግሥት እናይ ዘንድ ልባችንን ልናነጻ ሕሊናችንን ብሩህ ልናደርግ ይገባናል። መስታወት ራሱ ንጹሕ ካልሆነ ፊትን ፈጽሞ አያሳይምና እንደዚሁ ሁሉ ከኃጢአት ጉስቁልና ልቦናችን ልናነጻ ይገባናል። ቸርነት እንሻት፣ የጌታንም ትእዛዝ መፈጸም ቸል አንበል። እነሆ ብዙ ኃጢአት ሰርተናልና ስርየት አይገባንም እያልን ከእኛ እያንዳንዳችን እናምናለን። ወንድሞቼ ሆይ እንደዚህ አታስቡ። ጥላት ወይም ጠላት ዲያብሎስ ክፉ ሐሳብ በልቦናችሁ ውስጥ ዘርቶ ተስፋችሁን እንድትቆርጡ ያደርጋችኋልና ይህን ክፉ ሐሳብ ከእናንተ አርቃችሁ ብሩህ በሆነ ሕሊና ወይም አስተሳሰብና በመልካም ሥራ ወደ እግዚአብሔር ተመልሳችሁ ንስሐ ግቡ። እሱ ያድናችኋልና እሱም ይረዳችኋልና ወደ ደቀ መዝሙርቱ ጴጥሮስ ላይ እንዳደረገ ይቅርታውን ያበዛላችኋል። ጎስቋላውን ልጅ ወንበዴውን ቀራጭን እንደተቀበለው ብዙዎች ኃጢአተኞች እንደነሱ ያሉትን ኃጢአታቸውን ደዌያቸውን ልዩ ልዩ የሆኑትን ለሁሉም ኃጢአታቸውን አስተሰረየላቸው። ስለ ኃጢአታቸው ብዛት ብሎ ሳያስተሰርይ ያስቀረበት ምክንያት የለም። እነሱስ ቸል ይሉ ዘንድና ቸርነቱን እንዳይሹ አላደረጋቸውም። ለነፍሳቸው መድኃኒት ይሹ ዘንድ ሰውን አብዝቶ እንደወደደ ልታውቁ ጌታችን ሰው ሆኖ ወደዚህ ዓለም መጣ ብሎ በቅዱስ ወንጌል የተጻፈውን እናስተውል። እንደ ሰው መጥቶ ከእርሱ ጋር ምግብ ይበዛ ዘንድ እግዚአብሔርን ለምነው ይላልና። ይህን ነገር የምትሰማ ሰውየም ሆይ ኢየሱስ እንጀራ መብላትንና መጠጥ መጠጣትን ወዶ ወደ እሱ የሄደ አይምሰልህ። ይህን ነገር የሚያስብ ይበደላል። እሱ ባለቤቱ በወንጌል ኃላፊው ምግብ ለመብላት አትድከሙ፣ ለማያልፈው ለዘላለም ጸንቶ ለሚኖረው እንጂ ብሏልና። ዳግመኛ እንዲህ አለ፣ የሚፈትነው ሰይጣን በፈተነው ጊዜ ሰይጣን 40 ቀንና 40 ሌሊት ከጾመ በኋላ ተራበ። ፈታኝም ቀርቦ የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች እንጀራ ይሁኑ ብለህ እዘዝ አለው። እሱ መልሶ ሰው ከእግዚአብሔር አፍ በሚወጣው ቃል ሁሉ ነው እንጂ በእንጀራ ብቻ አይኖርም ተብሎ የተጻፈውን አልሰማህንም አለው። በማቴዎስ ወንጌል ምዕራፍ 4 ከቁጥር 2 ጀምሮ የተጻፈው።
እንዲህ አለ፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ አይራብም፣ በእኔም የሚያምን ሁሉ ጊዜም አይጠማም። በዮሐንስ ወንጌል ምዕራፍ 6 ቁጥር 35። የተጠራውም ሥራ ሁሉ ስለ ሰዎች መድኃኒት ነውና። እነሆ የሰው ልጅ ክርስቶስ የጠፋውን ይፈልግ ወይም ይሻ ዘንድ አዳምን ያድነው ኃጢአቱንም ያስተሰርይለት ዘንድ እነሆ መጣ። እንደዚህ ለበሽታዋ ጤንነትን ለኃጢአቷ ስርየት ታገኝ ዘንድ የመጣች ንዕድ ክብርት የምትሆን ይህች ማርያም እንተ እፍረትን ጌታችን ወደዳት። ስለዚህች መልካም ሴት እንደዚህ ብሎ ተጽፏል። በጎ ስራዋ የበዛ ደም ግበቷ እጅግ ያማረ ፈጽሞ ብልጽግናዋ የበዛ ሁልጊዜ ነጭ ሐር የተልባ እግር የምትለብስ ከሽቱ ሁሉ ይልቅ የሚበልጥና የሚጣፍጥ ወይም የሚያምር ሽቱን ትቀባ ነበረ። በፍጹም ወርቅ የምታጌጥ በክፉ ስራ ሁሉ ጸንታ የምትኖር ወሬዋም ወይም ዝናዋም በየአገሩና በየአውራጃው ተሰማ። ጠላት ዲያብሎስ የዚህን ዓለም ሥራ አጣፈጠላት። ነገር ግን ስለዚህ ሴትና ስለ ኃጥአን ሁሉ ጌታችን ከጌትነቱ ክፋት ሳይለወጥ ከልዑል ዙፋን ወረደ። በሰዎች መካከልም ከእነሱ አንዳንዱ የተመላለስ አስተማረ። ከጠላታቸውም እጅ ያድናቸው ዘንድ ከድንግል በሥጋ ተወልዷልና ነቢዩ ኢሳይያስ በኃጢአት ጨለማ በሞት ጥላ ስር ለነበሩት ሰዎች ብርሃን ወጣላቸው ብሎ እንደተነገረ እንደዚህ ሁሉ ንዑድ ክቡር በምትሆን በዚች ማርያም እንተ እፍረት ላይ የእግዚአብሔር የይቅርታ ክብር ወጣ ወይም ተገለጠ። ከሲኦል ወደ ገነት ከሞት ወደ ሕይወት ነፃ አወጣት። ስሟንም በዓለም እንድትነሳም ደግሞ አደረገ። ከዚህ በኋላ ከዕለታት አንድ ቀን ንዕድ ክብርት የምትሆን ማርያም እንተ እፍረት እንደ ልማዷ ነጭ ሐር ለብሳ አጊጣ ፊቷን በመስታወት አይታ ሽቱ ተቀባች። ጉንጮቿ ቀያዮች፣ ዓይኖቿ የተዋቡ ሆነው ደምግባቷ በጣም አማራት። እንደዚህ የተመለከተች 1 ሰዓት ያህልም ዘገየች። ከዚህ በኋላ መልካም ሐሳብ በእሷ ላይ አድሮ እንደዚህ አለች፣ ይህን ሁሉ ታስወግድ ዘንድ መልኬንም ትለውጥ ዘንድ ሞት ትመጣ የለምን? ይህ መልካም ሽታ ወደ ትልነትና ወደ ግማት ይለወጣል። ይህስ ብርታት፣ ጽናት፣ ፍጻሜው ጉስቁልና ድካም አይደለምን? ሊቀብሩኝ የሚወዱትስ የሚርቁኝ አይደሉምን? እንደዚህ ከሆነ ለዘላለም የጥፋትና ኮነኔ ከማብዛት በቀር እንግዲህ ምን አገኛለሁ? የዚህን ዓለም ገንዘብ ብዛት ብነዳ ባረባ ከሥጋ ጉስቁልና ከድካምና ከዓይኖቼ እንባ ከማፍሰስ የሚያድነኝ ይኖራልን? ወይስ ከዚህ ሁሉ ነገር ባዳነኝም ጊዜ ከሞት የሚያድነኝ ገንዘብ ይህ ነገር ይቻላልን? ነፍሴ ሆይ ይፍረድባት ዘንድ ሰው እንደሚናገርበት ይህ ሁሉ እልሃለሁ። ያለ ዓለምን ሁሉ የሚገዛ ጌታ እንግዲህ ምን ትመልሻለሽ? ነፍሴ ሆይ ከእውነተኛ ፈራጅ ዘንድ ባንቺ ላይ ትእዛዝ በመጣ ጊዜ እንዴት ትሆኛለሽ? የጨለማ ዳርቻ ወደሚሆን ለቅሶ፣ ጥርስ ማፏጨት ወዳለበት፣ እሳቱ ወደማይጠፋበት፣ ትሉ ወደማያንቀላፈበትና ውርጩ ወደማይሞቅበት ይወስድሽ ዘንድ አላቸውና። ነፍሴ ሆይ በዚህ ቀን የሚረዳሽ ማን ነው? ስለ አንቺ የሚማልድልሽ ማን ነው? ንስሐ በሌለበት ነፍስ የተናቀች በምትሆንበት ጩኸትና ለቅሶ ባለበት ቦታ ነፍሴ ሆይ ከዚህ ከኃላፊው ዓለም ሐዘም የሚረባሽ የሚጠቅምሽ የለም። ይልቁንም ኃጢአት ለመስራት ወዳጆቹ ዓይኖቼ ሆይ የሞት ጥላ በጋረዳችሁ ጊዜ የሚረባችኋልን? ብዙ ያወጣሁብህ አፌ ሆይ ይህ መብልና መጠጥ የሚረባሃልን? መራራ የሞት ጽዋን ሳትወድ የግድ በጠጣህ ጊዜ አንደበቴ ሆይ የዓለምን ሁሉ ገዥ ትመልስለት ዘንድ የማትችልበት ሞት ዝም ባደረገ ጊዜ እንዴት ትሆናለህ?
በእንሶስላና በቀለበት ያጌጣችሁ የምትኖሩ እጆቼ ሆይ የምትፈሩት ሞት በመጣባችሁ ጊዜ እንዴት ትሆናላችሁ? ነጭ ሐርና ሐብር ልዩ ልዩ የሆነ ልብስን በመልበስ ደስ የምትሰኝ ሥጋዬ ሆይ በክብር ባለቤት በእግዚአብሔር ክፉ ስራህን ይመሰክሩ ዘንድ በፊት የሚቆሙ ትልፊት አይላፍ ረቂቃን በሆኑ መላእክት ፊት ራቁትህን በቆምክ ጊዜ እንዴት ትሆናለህ? ነፍሴ ወይ የዚህ ዓለም መብል የሚረባሽ የሚጠቅምሽ አለን? በዚህ የትሎች ምግብ ስትሆን የሚረባሽ የሚጠቅምሽ አለን? ሁልጊዜ ወደ ዝሙት የምትሮጡ እግሮቼ ሆይ ሞት ባሰራችሁ ጊዜ እንዴት ትሆናላችሁ? ልታመልጡ ትወዳላችሁ ትችላላችሁን? ነፍሴ ሆይ በዚህ ዓለም የተደሰትሽው ምን ይጠቅምሻል? ንዕድ ክብርት ማርያም እንተ እፍረት ደረቷን እየመታች እንደዚህ አሰበች። መድኃኒት ታገኝ ዘንድ ያመለከታት አታውቅም። በሰው ልብ ያለውን መርምሮ የሚያውቅ እግዚአብሔር ግን የጴጥሮስን ለቅሶ አውቆ ንስሐው እንደተቀበለው ወደ ክብሩም እንደመለሰው የቀራጩንም ጩኸት ከእርሱ እንዳላጠፋ እንደዚህ ሁሉ ብጽዕት ማርያም እንተ እፍረት በንጹሕ ልብ በመልካም ሐሳብ ወደ እሱ በተመለሰች ጊዜ እንባዋን አልናቀም። እርሷ ግን እንዲህ እያለች አሰበች። ቸር መምህር እሱ እንደተቀበላቸው እንደ ሌሎች ሰዎች የሚቀበለኝ ነገር ይኖራል። እነግረው ዘንድስ 1 ሰዓት ያህል ይታገሰኝ ይሆናል። ንጉሡም ክፋቴን ሁሉ እነግረው ዘንድ ወደ እሱ የሚቀርበኝም ይኖራል። ጉስቁልናዬን በደሌን አስታውሰው ዘንድ ይቀበለኝ ዘንድ እንዴት ቃል ይመልስልኛል እንዳለች እንዲህም ትናገር ነበረ። ነፍሴ ሆይ ምሕረትስ ቅርብ ናት፣ ባለ መድኃኒትስ የራቀ አይደለም። አንቺ ግን እሷ ትሄጅ ዘንድ የምትመኪብኝ ደህንነትሽን ተስፋ የምታደርጊያት ናት አለች። ከዚህ በኋላ በማመን ጸንታ እንዲህ ብላ አሰበች። ስለ ኃጥአን ወደዚህ ዓለም የመጣ ስለ እነሱ በመካከላቸው እንደ ሰው የተመላለሰ ይህ አይደለንም። የኃጢአተኞችን መመለሱን ነው እንጂ ሞቱን አልሻም ያለ እሱ አይደለምንም። 100 በግ ያለውን ከእነርሱ አንዲቷን ቢጠፋ 99ኙን በበረሃ ትቶ የጠፋውን እስኪያገኝ ድረስ ሊፈልጋት የሚሄድ አይደለምንም? ባገኛት ጊዜ ደስ ብሎት በጫንቃው ይሸከማት፣ ካጠፋትም ከ99ኙ ጠፍታም ከተገኘችው ይልቅ ፈጽሞ ደስ ይሰኝባታል። እናንተ ደካሞች ሸከማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ የሚለውን በሉቃስ ወንጌል ምዕራፍ 15 ቁጥር 4 አልሰማችሁንም? እንደዚህ ከሆነ ለምንስ እንሰንፋለን? ለምንስ ንስሐ አንሻም? እነሆ ከዛሬ ጀምሮ ወደ እሱ ሂጄ ራሴን በፊቱ እክዳለሁ። ካልተወኝ እርሱ ይቅር ባይ መሐሪ፣ ይቅርታውን ቸርነቱ የበዛ እንደሆነ እነሆ አውቃለሁ። መድኃኒታችን ኢየሱስ ክርስቶስ ባይቀበለኝም እበሳጭ ዘንድ ፈጽሞ አይገባኝም። ከዚህ በኋላ ብጽዕት ማርያም እንተ እፍረት ተጽናንታ በፍጥነት ተነስታ የገዛችውን ገንዘብ ወርቁንና ብሩን ሁሉ ሰብስባ እንዲህ ብላ አሰበች። እንግዲህ ምን አደርጋለሁ? ይህንን ገንዘብ ወደ እግዚአብሔር በወስደው አይቀበልም። እርሱ ፈጣሪ ጌታነ የዓለም መድኃኒት ነውና። ከዚህ በኋላ ሽቶ ወደሚሸጥ ሰው ፍለጋ ሄደች። ያን ሰው ከጥንት ጀምሮ ታውቀው ነበርና ከእርሱ ዘንድ ፈጽማ ሽቱን ገዛች። ያም ሰው በአያት ጊዜ ደነገጠ። ንዕድ ክብርት የማርያም እንተ እፍረት ብሎ ጠርቶ ምን ሆንሽ አላት። በአንቺ ላይስ የመጣው ምንድን ነው? ከሚወዱሽ ወዳጆችሽ የሞተ አለን? ስለዚህ ነገር ስለ እሱ ፈጽመሽ አዝነሻልን? ሙታንን ተቀቢያቸው ዘንድ ልትገዢ ትወጃለሽን? ወይስ ያየሽው መልካም አለን? በፍቅሩ ተወስደሻልን? ወይስ ፈጽሞ ገንዘቡ የበዛ ከትልቅ ከተማ የመጣ መልካም ነጋዴ አይተሽ ስለዚህ ነገር በእሱ ላይ ልታመካኝ ትወጃለሽን? ወደ ዝሙት ወጥመድስ አስገብተሽ ገንዘቡን ትወስድበት ዘንድን? እንደዚህ ባለ ነገር ብዙ ነገር ተናገራት። ከመልካም ስራዋም የተነሳ ጠላት ዲያብሎስ ሰይጣን ክፋትን በልቡ ዘርቶበታልና። ንዕድ ክብርት የምትሆን ምርጥ ዕቃ ማርያም እንተ እፍረትም መለሰችለት። ሰውዬ ሆይ ከዓይኖችህ አንዱ ምንድን ነው? ከወዳጆችሽ የሞተ አለን ላልከኝ፣ አዎን ብዙ ኃጢአት ሙቶ
ለቀበረው እወዳለሁ። መልከ መልካም ጎልማሳ አይተሽ ላልከኝ ዳዊት ከሰው ልጆች ተለይቶ መልኩ ያማረ ብሎ እንደተናገረ እነሆ የሰዎችን ሰውነት የሚያድን መጣ። እነሆም የማያልቅ ክብርን የሚሰጥ ይሆን ዘንድ ወደድኩ። የመንግሥተ ሰማያትን ርስት ይከፍለኝ ዘንድ በጥቂት ገንዘብ ብዙ ገንዘብ የሚሰጥ ነጋዴ ወዳጅ ከከተማ መጥቶብሽ ላልኸኝም አሁን መልካም ብለሃል። ነጋዴ በቀናሽ ገዝቶ ዘውድ ሽጦ እንዳተረፈ ረሃብ ጥቅም እንዲያገኝ እሱም ደግሞ የሚጠፋውንና የሚለውጠውን ወስዶ የማያረጀውና የማይጠፋውን ይሰጣናል። በምድር ስላለው ፈንታ በሰማያት ያለውን ይሰጠኛል። አሁንም ወደ እሱ እሄድ ዘንድ እወዳለሁ። ፍለጋውን እከተለው ዘንድ ሌላው አይደለም። አሁን የምለው ሌላ አይደለም። በአመፅ የሰበሰብኩትን ገንዘብ ከእኔ ወስደ እጅ መንሻ አደርጋለሁ አለችው። ሽቱ የሚሸጠውም ነገሯን በሰማ ጊዜ ደነገጠ። ያመጣችለት ገንዘቧን ብዙ እንደሆነ አይቷልና በልቡ እንዲህ አለ፣ የወደደችውን ባልሰጣት እነሆ ወደ ሌላ ሄዳ በእሱ ዘንድ የወደደችውን ትገዛለች። እኔም ይህን ያህል ገንዘብ አበላሻለሁና ዋጋው ብዙ የሆነውን ሽቱን የሚጣፍጥ ሽቱ በእሱ ዘንድ ነበርና ከመለኮቱ ማቃጠል የተነሳ አትፈሪምን? ከበሽታሽ ሁሉ ይፈውሰሻልና ርኩሰትሽ ሁሉ ያነጻሻልና። ኃጢአተኛ ነፍሴ ሆይ እነሆ ፈጽሞ ከፍ ያለ ባለሟልነትን አገኘሽ። ስላደረገልኝ ምን ከፍለዋለሁ ብሎ ነቢየ እግዚአብሔር ቅዱስ ዳዊት እንዳመሰገነ ልታመሰግኝ ይገባሻል። ንዕድ ክብርት ማርያም እንተ እፍረት ታላቅ ለቅሶን እያለቀሰች እንደዚህም አለች። የእናታችን የቅድስት ማርያም እንተ እፍረት በረከት በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያላሰት ከዚህ በመቀጠል ደግሞ ለበረከት የእናታችን የቅድስት ማርያም እንተ እፍረትን ታምር አነባለሁ። ልመናዋ ክብሯ ከአገልጋ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑርና ማርያም ንዕድ ክብርት የእንተ እፍረት ያደረገችው ታምር ይህ ነው። ለዘላለሙ በእውነት ያለ ሐሰት ወንድሞቼ ይህ የተመረጠችና ክብርት የምትሆን ማርያም እንተ እፍረት በሸዋ አውራጃ በአንዲት ሀገር ያደረገችው ታምር ይህ ነው። በዚያች ሀገር ንዕድ ክብርት የምትሆን ማርያም እንተ እፍረትን የሚወድ አንድ መነኩሴ ነበረ። የዚያችን ሀገር ሰዎች እንደዚህ አላቸው፣ ንዕድ ክብርት የምትሆን ምርጥ ዕቃ ማርያምን እንተ እፍረትን በዓል ኑ እናክብር አላቸው። እነሱ ግን አይሆንም ብለው በሰንሰለት አሰሩት። እንደዚያም አሉት፣ አስቀድመን የማናውቀውን በዓል ያመጣህብን ምንድን ነው ብለው በዚያም መሰረት አጽንተው ተጣሉት። እርሱ ግን ወደ አገረ ገዥ ላከ። አገረ ገዥም የመነኩሴውን መልእክት ፈጥኖ ሰማው። ወደ እነሱም እንደዚህ ብሎ ላከ፣ ያን መነኩሴ ፍቱት፣ ያችንም ማርያም እንተ እፍረትን አክብሯት፣ ከፍ ከፍ አድርጓት ብሎ በዚያ በኋላ እነዚያም ሰዎች ያንን መነኩሴ ፈቱት። ማርያም እንተ እፍረትንም በገዥው ፊት ቃል እንደዚህ ቀን ጀምሮ አከበሩት፣ ከፍ ከፍ አደረጉት። ከዚህም በኋላ በእግዚአብሔር ፍቃድ ከፍ ከፍ አለ። ልመናዋ ክብሯ በእኔና በእናንተ በሁላችን በሕዝበ ክርስቲያን ላይ ጸንቶ በእውነት ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን፣ ሁላችንም በያለንበት ይጠብቀን፣ ክፉን ያርቅልን፣ መልካሙን ያምጣልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን። የእናታችን የቅድስት ማርያም እንተ እፍረት ለጌታ ሽቶ የቀባችው እናታችን ማርያም በረከቷ በሁላችን ላይ ይደርብን። በእውነት በአንድነት ሆነን ለሀገራችንም ሰላሙን፣ ፍቅሩን፣ አንድነቱን እንዲመልስልን እንዲሁም ደግሞ ጸሎት ልመናችን ይቀበለን ዘንድ ማህበራችንም ያሰፋልን ዘንድ በአንድነት ሆነን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ
የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የማርያም እንተ ዕፍረት ወዳጅ የሆናችሁ በእውነት ስታስቧት እጅግ የሚያስለቅሳችሁ ታሪኳ የተደረገላትን ስታስቡ ደስ የሚላችሁ አንስቶች ሁላችሁም በእውነት ይህንን ቃል ቅዱስ ጳውሎስ እንዳለው በቀራችሁስ ጊዜ በእውነት የእግዚአብሔርን ቃል አሮጡት እንዳለ ከዚህ በኋላ ሼር አድርጉትም አለላችሁ የእግዚአብሔርን ቃል እንድታሮጡት ሁላችሁንም በማርያም እንተ ዕፍረት ስም ጠይቃችኋለሁ። ከዚህ በመቀጠል ደግሞ የእናታችን የቅድስት ማርያም ግብፃዊቷን ገድል አነባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስላሴ ስም የእናታችን የቅድስት ማርያም ግብፃዊቱን ገድል በስላሴ ስም አነባለሁ። በፍልስጤም ገዳማት በአንዳቸው ውስጥ ከሕፃንነቱ ጀምሮ በገዳማዊ ሕይወቱና ምግባራትን ተኮትኩቶ ያደገ ባነጋገሩና በሕይወቱ የተቀደሰ ካህን ነበረ። አንድ አረጋዊ ነበረ። የዚህ አረጋዊ ስም ዞሲማስ ይባላል። በመንፈሳዊ ሕይወቱ የታወቀ የነበረ ከመሆኑም የተነሳ በቅርቡ የሚገኙት ገዳማትና ሩቅ ካሉትም ገዳማት ሳይቀር ብዙዎች ወደ እርሱ ይመጡ ነበረ። ሁልጊዜ ቅዱሳት መጻሕፍትን ማንበብና ማጥናትን ያስተረጉም ነበረ። ቅዱስ ዞሲማስ ስለ ገዳማዊው ሕይወት አጀማመሩና ሲናገር ገና በሕፃንነቱ የእናቱን ጡት እንደተወ 53 ዓመት እስኪሆነው ድረስ በቤተውና ሕይወት ወደ ኖረበት ገዳምን ተወስዶ እንደተሰጠ ይነገራል። ከዚህ በኋላ ከሁሉም ነገር ፍጹም እንደሆነና ከማንም ሌላ ሰው ምንም አይነት እርዳታም ሆነ ምክር ወይስ ደግሞ ሊጠቅመው ደግሞ የሚችል ነገር እንደማያስፈልገው ወይም ሊያገኝ እንደማይችል ሆኖ እየታሰበው በክፉ ሐሳብ መሰቃየትን ጀመረ። በሕሊናውም በትዕቢት ሐሳብ እየተመላለሰም ለራሱ እንዲህ ይል ነበረ፣ በዚህ ምድር ላይ እኔ ያልደረስኩበት የብሕትውና ሕይወት ሊያሳየኝ የሚችል መነኩሴም አገኝ ይሆንን? በበረሃውስ ከእኔ የበለጠ በብሕትውናውም ሕይወት ያለው ሰው ይገኝ ይሆንን? እያልና እንዲህ እያሰበ ሳለ በድንገት የእግዚአብሔር መልአክ ተገለጠለት፣ እንዲህ አለው፣ ዞሲማስ ሆይ በሰው አቅም ሊደረግ እስከሚቻለው ድረስ በጽናት ተጋድለሃል። በብሕትውና ሕይወትም በቁርጠኝነት ተጉዘሃል። ሆኖም ግን በፍጹምነት የደረሰ ሰው የለም። ከደረስክበት በላይ የሆነና ካለፍካቸው ተጋድሎች የሚበልጡና ገና ያልደረስክባቸውና የማይታወቁ ተጋድሎዎች በፊት ይጠብቁሃል። ወደ ድህነት የሚወስዱ ብዙ የተጋድሎ መንገዶች እንዳሉ ትረዳም ዘንድ ታላቁ አባት እንደ አብርሃም የትውልድ ሀገርን ትተህ በዮርዳኖስ ወንዝ ወዳለው ገዳምም ሂድ። ቅዱስ ዞሲማስም ከእግዚአብሔር መልአክ እንደተነገረው አደረገ። ከሕፃንነቱ ጀምሮ የኖረበትን ገዳም ትቶ ወደ ዮርዳኖስ ሄደ። በመጨረሻም በእግዚአብሔር ወደ ላከው ገዳም ደረሰ። የገዳሙ በር አንኳኩቶ ለበር ጠባቂው መነኩሴ ማንነቱን ነገረ። በር ጠባቂው ለአበምኔቱ ነገረው። አበምኔቱም ወዳለበት እንዲገባ ሲፈቅድለት የተለመደውን ገዳማዊ ታምኖን ጸሎት አደረገ። መነኩሴ መሆኑን ሲያይ የገዳሙ አበምኔትም ወንድሜ ሆይ ከየት መጣ? ከምግባረ ድሆች ወደ ሆነን ከሽማግሌዎች ስለምን መጣ አለው። ቅዱስ ዞሲማስ ከየት እንደመጣው መናገር አያስፈልግም። ነገር ግን አባቴ ሆይ የእኔ የመጣሁት መንፈሳዊ ብቁዕቴን ፈልጌ ነው። ለሰዎች የእግዚአብሔርን መንገድ በማሳየትና ነፍሳትን ወደ እግዚአብሔር በማቅረብ ያላችሁን ታላቅ መንፈሳዊ ጥበብ ሰምቻለሁና እስኪ ወደ እናንተ መጣሁ በማለት መለሰ። የገዳሙ አበምኔትም እንዲህ አለው፣ ወንድሜ ሆይ የነፍስን ቁስል ሊፈውስ የሚችል እግዚአብሔር ብቻ ነው። አንተም እኛን መንገዱን ያስተምረናል ይመራናል ዘንድ ፍቃዱ ይሆናል። ድሆችም የሆንን አረጋውያን እኛንም ለመጎብኘት ያነሳሳ የክርስቶስ ፍቅር ነው የመጣው። ለዚህ ከሆነ ከእኛ ጋር ቆይ። ሕይወቱንም ስለ እኛ ድህነትን ደግሞ አሳልፎ የሰጠውን መልካሙን እረኝነትን ሁላችንም የመንፈስ ቅዱስንም ጸጋ ያሳደረብን። ከዚህ በኋላ ዞሲማስ ከአበምኔቱ ፊት ወድቆ ጸሎትንና ቡራኬን ተቀብሎ በገዳሙ መኖር ጀመረ። በዚያም በግንባራቸውና
በምግባራቸውና በተዘክሮተ እግዚአብሔር የበለጸጉ መንፈስ የሚቃጠሉና ሁሉንም ነገር ስለ ክርስትና ለክርስቶስ ብቻ የሚሰሩ አረጋውያንን ተመለከተ። ሳያቋርጡ ይዘምራሉ፣ ሌሊቱን በጸሎት ያሳልፋሉ። ሁሉ ጌታ ደግሞ ስራ ከእጃቸው ጸሎት ደግሞ ከአንደበታቸው አይቋረጥም ነበርና። እንግዲህስ በበረሃ ደግሞ የሚኖሩ ቅዱሳን ባህታውያን አንዱን ደግሞ በማግኘታቸው በልቡ በጣም ደስ አለ። እርሱም ደግሞ ለማገናኘት ወደዚያ ሰው ሲሮጥ ደግሞ የአካል ግን ደግሞ ከእርሱ ይሸሽ ነበረ። እርሱም በኋላው ሲሮጥ ሲከተለው ደግሞ ሊደርስበት የሚችልበት ርቀት ላይ ደግሞ በደረሰ ጊዜ የእግዚአብሔር አገልጋይ ሆይ ከእኔ ለምን ትሸሻለህ? እባክህ ስለ እርሱ ስትል በዚህ በረሃ ስለምትኖርለት ስለ እግዚአብሔር ብለህ ቆየኝ። እንደ እኔ ካለ ኃጥእና ሽማግሌ ሰው ለምን ትሸሻለህ? ብሎ ጮኸ። ይህን ባለ ጊዜ ያ ሰው በበረሃው አለቶች ውስጥ ካለ ጉድጓድ ነገር ደግሞ እንደገባ ሆኖ አየ። ዞሲማስም ተንበርክኮ እንደ ሕፃን አለቀሰ። አባት ዞሲማስ ሆይ ስለ ኢየሱስ ክርስቶስ ስትል ይቅር በለኝ። እኔ ሴት ስለሆንኩኝ እንደምታየኝ ራቁቴን በመሆኔ ወደ አንተ ልመጣ አልችልም። በእርሱ ሰውነቴን ሸፍኜ እንድመጣና በረከትን እንድቀበል እባክህን በአጽፍ ወርውርልኝ አለችው። እርሱም በሰሙ ስለ ጠራችው ረአድ ያዘው። ሆኖም የመንፈስ ቅዱስ ጸጋ ያደረባት ካልሆነች በቀር ስለ እርሷ ምንም የምታውቀው ደግሞ ነገር ሳይኖር በስሙ ልትጠራው እንደማትችል አስተዋለ። ወዲያውኑ ጽሑፉን ደግሞ ወረወረላትና ያን ከለበሰች ደግሞ በኋላ ወደ ዞሲማስ ዞራ እንዲህ አለችው። አባት ዞሲማስ ሆይ ኃጥእ እኔ ሴት የምሆን እኔን ለማየት ለምን ትፈልጋለህ? ከመንፈሳዊ ተጋድሎ ወደ ኋላ የማትል አንተ ከእኔ ምን ለመስማትና ለመማር ትፈልጋለህ? ዞሲማስም መሬት ላይ ወድቆ ትባርከው ዘንድ ለመናት። እርሷም እንዲህ ከፊቱ ወደቀች። አንዱ የሌላውን ቡራኬ በመጠየቅ ሁለቱም መሬት ላይ ወደቁ። እርሱም እርሷን ባርኪኝ ይላታል፣ እርሷም እርሱም ባርከኝ ትለዋለች። ከሁለቱም የሚሰማው ባርከኝ ባርኪኝ የሚል አንድ አይነት ቃል ነበረ። እንዲህም የተባባሉ ደግሞ ብዙ ከቆዩ በኋላ እርሷ ዞሲማስን አባት ዞሲማስ ሆይ አንተ ካህን ስለሆንክ ብዙ ጊዜ ቅዱስ ቁርባንን ስታሳረግ የኖርክ ስለሆንክ መባረክ የሚገባ አንተ ነህ አለችው። ይህ ግን ዞሲማስን ወደ በለጠገ ፍርሃትና መደነቅ ወሰደው። ካህንን መሆኑንም አወቀች። እርሱ ግን በእንባ ሆኖ እንዲህ አላት። መንፈስ ቅዱስ የመላብሽና የከበርሽ ቅድስት እናት ሆይ አንቺ ከእግዚአብሔር ጋር እንደምትኖሪና ለዓለም የሞትሽ እንደሆንሽ ከሕይወትሽ ግልጽ ሆኖ ይታያል። ከዚህም በፊት ይታየኛል፣ ሳይታወቀኝ በስሜ ጠርተሽኛልና ካህን መሆኔንም አውቀሻልና እግዚአብሔር የሚያስደንቅ ጸጋ ሰጥቶሻል። ጸጋ የሚያደረውና ደግሞ በረከት የሚሰጠው በማንም ትእዛዝ ወይም በሰው ቃል ሳይሆን በመንፈስ ቅዱስ ፍቃድ ነው። ስለዚህም ስለ እግዚአብሔር ብለሽ ቡራኬሽን ስጭኝ፣ ጸሎትሽንም እፈልጋለሁና። እንዲህ እያለ በልመና በተነጋገረ ጊዜ የአረጋዊውን ፍቃድ ለመፈጸም ስትል ለሰዎች ደግሞ ሕይወትን ለነፍሳቸው ድህነት የሚያስብና የሚጠነቀቅ እግዚአብሔር የተመሰገነ ይሁን አለች። እርሱም አሜን አለ። ከዚያም ሁለቱም ደግሞ ተነሱ። እርሷም እንዲህ የተራቆተችንና ከምግባረ ድሃ የሆነች ሴት ለምን ለማየት ትፈልጋለች? ሆኖም ደግሞ የመንፈስ ቅዱስ ጸጋ ከእኔ የሚያስፈልገኝን አገልግሎት ታደርግልኝ ዘንድ በትክክለኛው ጊዜ እንዳመጣህ ይህንን አንድ ነገር አውቃለሁ። አባቶ እስኪ ንገረኝ፣ ሕዝቡ ክርስቲያን እንዴት ይኖራል? ነገስታቱስ ቤተ ክርስቲያን እንዴት የተመራች ነው አለች። ቅዱስ ዞሲማስም ቅድስት እናት ሆይ በአንቺ ጸሎት ክርስቶስ ለሁሉም ሰላም ሰጥቷል። እኔም አንቺ ስለ ዓለም ሁሉ ትጸልይ ዘንድ ስለ እኔ ኃጢአት ትጸልይ ዘንድ ማልዳሻለሁ አላት። እርሷም ካህን የሆንክ አንተ ለእኔና ለሁሉም ጸልይልን፣ ታዛዥ መሆን ያስፈልጋልና ያዘዝከኝን በደስታ ፈጽማለሁ አለች። ከዚህ ፊቷን ወደ ምስራቅ አዙሮ ዓይኖቿን ወደ ሰማይ አንቅታ እጆቿን ዘርግታ ለረጅም ጊዜ መጸለይ ጀመረች። ይህንን የመንፈስ ቅዱስ ስራ ነው። ከዚህ ዓለም ደግሞ ፈጽሞ ርቀው በበረሃ ያሉትን ማንም የማያዩና ማንንም የማያያቸው ባህታውያን እንኳ የዓለምን ድህነትን በፍጹም ልባቸው ይናፍቃሉ፣ ይጸልያሉ።
ምንም እንኳ በበረሃ ብቻዋን ብትሆን የቤተ ክርስቲያን ግን አልተለየችም። ለሁሉም ወገኖቿ ምሕረትን የምትጠይቅ ሕያዊት የቤተ ክርስቲያን እንባ ናትና ስትጸልይም በለውሳስ ስለሆነ አንደበቷ ቃል ሲወጣ አይሰማም ነበረ። ስለዚህም ስትጸልይ ምን እንዳለች ዞሲማስ ምንም ነገር መስማትን መረዳትም አልቻለም። እርሱም ራሷን ወደ መሬት አቀርቅሮ ምን ቃል ሳይናገር ተነስቶ ቆመ። ጸሎቷን በጣም ብዙ ነገር የወሰደ ረጅም ሆኖ በተሰማው ጊዜ ዓይኖቹን ቀና አድርጎ ሲመለከታት ስትጸልይ እንደሚበር ፍጡር እግሯ እንደ ክንድ ያህል ደግሞ ከመሬት በላይ ሆኖ በአየር ላይ ሆኖ ስትጸልይ አያት። ይህንንም ከላይ ደግሞ የበለጠ ፍርሃትን ረአድ ተሰማውና እያለቀሰና ደግሞ ፈጣሪ ወይ ማረኝ እያለ ወደ መሬትም ደግሞ ወደቀ። መሬት ላይ ወድቆ እያለ ምናልባት መንፈስ እንዳትሆን ብሎ ተጠራጠረ። በዚያን ጊዜ ወደ እርሱ መጥታ አነሳችውና አባ ዞሲማስ ሆይ ስለ እኔ ሕሊናህ ለምን ያስጨንቅሃል? ቅዱስ አባት ሆይ እኔ ኃጥ ሴት ብቻ መሆኔን ተረዳ። በተቀደሰ ጥምቀት የከበርኩ በሆንም እኔ ግን መንፈስ ስላልሆንኩ አፈርና ትቢያ ነኝ፣ ስጋዊትም ነኝ አለችው። ከዚህም እግዚአብሔር ከሰይጣንና ከወጥመድ ይጠብቀን፣ እርሱ ከእኛ ጋር ያለውን ጦርነት ጽኑ ነውና ብላ በመስቀል ምልክት አማተበችበት። የእናታችን የቅድስት ማርያም በረከት የጻድቁ አባታችን የዞሲማስ በረከት በሁላችን በሕዝበ ክርስቲያን በማህበረ የቅዱሳን ዝክርና በማህበረ ሥላሴ ላይ ጸንቶ ለዘላለሙ ይኑር አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። ሁላችንም በያለንበት ይጠብቀን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት እንዳይሆን ሁላችንም በያለንበት ሰላሙን ያብዛልን። የተወደዳችሁ የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ምስል የምታዩ የምትከታተሉ በሙሉ ስለ እናታችን ቅድስት ማርያም ግብፃዊ ስትሉ ሸር እንድታደርጉ በስላሴ ስም እንጠይቃችኋለን። ከዚህ በመቀጠል ደግሞ ስንክሳረ ዘወርኀ የካቲት 6 ቀን የሚነበበውን በስላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የካቲት 6 በዚህ ቀን የዓለም ሁሉ መምህር የሆነ የሮሜ ሀገር ሊቀ ጳጳሳት የከበረ አባት አቡሊዲስ ስጋው ከባህር የወጣበት ነው። ይህም የከበረ በእውቀቱም ፍጹም የሆነ ሰው ነው። ከአባት አውኪዮስ በኋላ ለሮም ሀገር ሊቀ ጳጳሳት ይሆን ዘንድ መንፈስ ቅዱስ መረጠው። ይህ የእስክንድሪያ ሊቀ ጳጳሳት ከላዲዮን በተሾመበት በመጀመሪያው ዓመት ነው። ሕዝቡም ከአረማውያን ጠባይ የሚጠብቃቸው የሚያስተምራቸውና በክብር ባለቤት በጌታችን ኢየሱስ ክርስቶስ ሃይማኖት የሚያጸናቸው ነው። በከሃዲው ንጉሥ በከላዲዮስ ዘንድ ዜናው ተሰማ። ይህንንም የከበረ አቡሊዲስን ይዞ በብዙ ግርፋትና ድብደባ አሰቃየው። ማሰቃየቱን በሰለቸ ጊዜ በእግሮቹ ውስጥ ታላቅ ድንጋይ አስሮ ከጥልቅ ባሕር የካቲት 5 ቀን አሰጠመው። ማግስትም ሲሆን የካቲት 6 በዛሬው ቀን የዚህ አባት ስጋው በውሃ ላይ ተንሳፎ ተገኘ። ድንጋዩም በእግሮቹ ውስጥ እንደታሰረ ነበረ። አንድ ምእመን ሰው ወስዶ በእርሱ ዘንድ አኖረው፣ በከበሩ ልብሶቹም ገንዞ ሰወረው። ጎሬውም በሮሜ ሀገሮች ሁሉ ተሰማ። ንጉሡም ሊያቃጥለው ፈልጎት ነበር፣ ግን አላገኘውም፣ ያ ሰው ሰውሮታልና።
ይህም የከበረ አባት ስለ ቀናች ሃይማኖት ብዙ ድርሳናትንና ደርሷል። ከእርሳቸውም ስለ አካላዊ ቃል ሰው መሆን ከኃጢአት በቀር በስራው ሁሉ አንድ ባህሪ ስለመሆኑ የደረሰው አለ። ዳግመኛም እግዚአብሔር የሚወደው ስለ መስራት የደረሳቸው ተግሳጽና ትምህርቶች አሉ። ስለ ቤተ ክርስቲያንም ሕግ 38 መሳሪያዎችን ሰርቷል። እሊህም በሁሉ አብያተ ክርስቲያን ይገኛሉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ጸንቶ ለዘላለሙ ይኑር አሜን። በዚች ዕለት የከበሩ አቡቂርና ዮሐንስ 3 ደናግልም ከእናታቸው ከአትናስያ ጋራ በሰማዕትነት ሞቱ። የሊም ስማቸው ቴዎድራ ትርጓሜውም የእግዚአብሔር ስጦታ ነው። ሁለተኛው ቴዎፍና ትርጓሜውም የእግዚአብሔር ሃይማኖት፣ ሶስተኛይቱም ቴዎዶክስያ ትርጓሜውም የእግዚአብሔር ምስጋና፣ የእናታቸውም አትናስያ ትርጓሜው ሕይወት የሆነ ነው። ይህም የከበረ አቡቂር ከታናሽነቱ በገድል ተጠምዶ የሚኖር መነኮስ ነው። የከበረ ዮሐንስ ግን ከንጉሥ ሰራዊት ውስጥ ወታደር ነበረ። የእርሱም ሀገራቸው እስከ እስክንድሪያ ሲሆን የሚኖሩትም በአንጾኪያ ነው። በንጉሥ ዲዮቅልጥያኖስ ፊት ቆመው ከእሊ ደናግል ከእናታቸው ከአትናስያም ጋር በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመኑ። እርሱም ከወዴት እንደሆነ ጠየቀ። ከእስክንድርያ ሀገር እንደሆኑ በተረዳ ጊዜ ወደዚያ የሚወስዳቸውም ዘንድ አዘዘ። ወደ እስክንድርያ በደረሱ ጊዜ በመኮንን ፊት ቆመው በክብር ባለቤት በጌታችን ኢየሱስ ክርስቶስ የታመኑ መኮንንም ጽኑ ስቃይን አሰቃያቸው። ማሰቃየቱንም በደከመ ጊዜ ራሶቻቸውን በሰይፍ እንዲቆርጡ አዘዘ። የከበረች አትናስያም ደናግል ልጆቿን በከበረ ስሙ ምስክር ሆነው ከሞቱ ስለ ሰማያዊ ሙሽራ ክርስቶስ እነሱ ሙሽሮች እንደሚሆኑ በማስረዳት ታጸናቸውና ታስታግሳቸው ነበረ። እንዲሁም የከበረ አቡቂር በከበረች ሐዋርያት ቴክላ ላይ የደረሰውን መከራ ይገልጥላቸውና ያጸናቸውም ነበረ። ወታደሮችም ለባለ ሰይፍ በማከታተል አንዲቱን ከአንዲት በኋላ የሚቀርቡ ሆኑ። ከዚህ እናታቸውም የከበሩ አቡቂርና ዮሐንስ ቆረጡ። መኮንኑም ስጋቸውን ለአራዊትና ለአዋፍ ይጥሉ ዘንድ አዘዘ። ምእመናንም ስጋቸውን በስውር ወሰዱ፣ በክብርም ገነዟቸው። የመከራውም ዘመን እስቲያልፍ በሳጥን አድርገው ሰወሯቸው። ከዚህ በኋላ ቤተ ክርስቲያን ተሰርቶላቸው ስጋቸውን በውስጡ አኖሩ። ከእርሳቸውም ታላላቅ ድንቅ ታምራቶች ተገለጡ። በረከታቸው ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት። በዚች ቀን ጌታ ሽቱ ለቀባችው ማርያም የእረፍቷ መታሰቢያ ነው። ይህች ቅድስት አስቀድማ ኑሮዋን በዝሙት ያሳለፈች ኃጢአተኛ ነበረች። እርሷም ጎልማሶችን ወደ እርሷ ተማርካቸው ዘንድ በየራሱ በሆነ ሽልማትና ጌጥ ትሸለም ነበረ። በአንዲትም ዕለት እንደ ልማዷ ተሸልማ አጊጣም ሽቱም ተቀብታ ፊቷን በመስታወት ተመለከተች። የጉንጯ ቅላት ደም ግባቷ የዓይኗም ወገግታና ጥራት ማማሩን አይታ እያደነቀች 1 ሰዓት ያህል ቆየች። ከዚህ በኋላ በጎ አሳብ በላያ መጣ። ሞትንና የዚህን ዓለም ማለፍ አሰበች። የክብር ባለቤት ጌታችን ኢየሱስንም ኃጢአተኞችን እንደሚቀበልና ኃጢአትንም እንደሚያስተሰሪ ሰምታ ገንዘቧን ወስዳ የአልባስጥሮስን ሽቶ ገዝታ በስምዖን ዘለምጽ ቤትም ለምሳ ተቀምጦ ሳለ ወደ ጌታችን ሄደች። ከእግሩ በታች ሰግዳ ያንን ሽቶ ቀባችው። እግሮቹን በእንባዋ አጠበችውና በራሷ ጠጉር ወለወለችው። ጌታችንም የፍቅሯን ጽናት አይቶ ኃጢአቷን በደሏን ተወላት። የመንግሥተ ወንጌልን የሚሰብክበት ይህንን ያደረገችውን እንዲያስቡም አዘዘ። በረከቷም ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሁን። የአምላካችን በረከት የቅዱሳኑ በረከት በእኔም በእናንተም በሁላችን ላይ ይደር። የታመሙትን እግዚአብሔር ይፈውስልን፣ የታሰሩትን ይፈውስልን። ሁላችንም በያለንበት
ይጠብቀን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል፣ አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። አሸናፊ እግዚአብሔር ናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የቅዱሳን ዝክር ተከታታዮች ይህንን ቪዲዮ ሼር፣ ላይክ በማድረግ ለሁሉም እንድታደርሱ በረከት ጸበል ጸዲቃችን ነውና በስሜ የዘከረውን አረሳውም በስሜ የዘከረችውን አረሳውም ይለናልና በቅዱሳኑ ስም እንግዲህ እንድትዘክሩ ዩቲዩቡን ደግሞ ሼር እንድታረጉ እንድታሳድጉልን በቅዱሳኑ ስም ሁላችሁንም ጠይቃለሁ። ይማረን ነው የሳለነ ቸርነቱን በጎነቱ ያረቅብን። እመቤታችን በረድኤታ አትለይ። ስሉስ ቅዱስ አገሩን ከጥፋት ሰውን ከመቅሰፍት ይሰጉሩልን። ይህን ቤተ ክርስቲያን ደግሞ በውጭም በዳርም ሆነው የሚያሰሩትን እግዚአብሔር ጤናቸውን እስከ ትውልዳቸው ይባርክልን ይቀድስልን። ፈጣሪ ከመሰናክል ይሰጉርልን። ለፍጻሜ እኛም ደስታውን እያየን ለፍጻሜ ያብቃልን። እግዚአብሔር ወገኖቻችን በያሉበትም በሰላም ለቤታቸው ያብቃልን። አሰንበት ረድኤት በረከት ያሳስ ስሉስ ቅዱስ በረድኤታቸው አይለዩና አቡነ ዘበሰማያት ተቀደስ መገንጻም ወሰነቃድከ በከመ በሰማይ ከመ በምድር ይሰነዘለ ለዕለትነ ሀበነ ወኅድግ ለነ አበሳነ ወጌጋየነ ከመ ንርዛዕ በጸሎተ እነዚህ አስተመንስት አላርን ነው ባላነ እንኩሎ ኩስመዚያ ገዲ መንግስት አይለሰ ያላለ ማለም በሰላም ቅዱስ ገብረ መልአክ ወዘዴ ማርያም ሰላም ለኪ ድንግል በልና ይሁን ድንግል ስጋይ መግዚአብሔር ጾ ሰላም ላይ ብሩታ እንዲ ማለት ወሩ በቀርጽ የተበሰሰት ኦም ለተጸጋ ዘርሳለ የጸልይ ምረታ ፍቅሮ ለኢየሱስ ክርስቶስ ከመስራኤልና ታይና ተመጽነብ እግዚእነ ኢየሱስ ክርስቶስ ወደ እስራኤል ለቅማት ያተ ዘገበርክሙ እስከዚህ አበው የካይናት ዋው የዲያቆናት አግብርቶ የመበት ምኩን ፍቷን ወንጿን የረሰነ ድሏን ለመንግስተ ሰማያት ለዛለፈ ስሬት ወለዘ መጽቆት እግዚኦ ማረነ ክርስቶስ 12 በእንተ እግዝእትነ ማርያም እንበል በስህተት በግርፈት በእውቀት ባለ እውቀት የማይሰራ ኃጢአት እግዚአብሔር ይፍታ። ሰሞዶ ይሄን ነው። ስለ ቅዱስ ገብርኤል ብላችሁ እንደምትልኩ በጣም ተስፋ አደርጋለሁ። በኢትዮጵያ ንግድ ባንክ ቀጥታ መላክ ለምትፈልጉ እዚህ ጋር ባለው ቁጥር ላኩ። እንደዚሁም ደግሞ አሜሪካና ወደ ካናዳ አካባቢ ያላችሁ በዜል ቁጥር መላክ ለምትፈልጉ እንደዚሁም የዜል ቁጥራችን እዚህ ጋር አስቀምጠናል። ካሻፕም ለምትፈልጉ የካሻፕ ቁጥር እዚህ ጋር እንደምትፈልጉት አለ። እንደዚሁም ፔይፓል በፔይፓል መላክ ለምትፈልጉ በሁሉም መልኩ አለላችሁ። እንግዲህ የምትችሉትን ያክል እየላካችሁ የላካችሁትን የብር መጠን በዋትስአፕ ቁጥሬ 0041 779 4632 ደረሰኞቻችሁን እየላካችሁ እንግዲህ እናመሰግናችኋለን ማለት ነው። ክብር ያደለልን። በጣም እናመሰግናለን።